ማለት ሁለት ሶስት ነገሮች ናቸው ያው እንዳይበዛ። አንደኛው ላይክ አሁን ያንተን ቪዲዮ ፖስት አድርጌ ነበር። አጋጣሚ አንተ ጋር ፒፒዎች ባንተ አቀናብሮት የሆነ የአኒሜሽን ከተማ አይ ቲንክ አይተዋል ብዬ አስባለሁ። እና በቤተ መንግስቱ ዙሪያ ምናምን እንትን ያልከው ነበርና በባለፈው ዶክተሮች የደሞዝ ጥያቄ ጊዜ አይ ቲንክ የሰጠው አስተያየት ጋር ይመስለኛል እና እዛ ጋር ስትናገር ያው ያ ገንዘብ የሚሰራበት አንደኛ ያልከው ምንድነው ኖት ቤተ መንግስት የሆነ ከተማ እንደሚሰራ ምናምን ነገር ሳተላይት ሲቲ መሰለኝ ያልከውና ያ ገንዘቡ ደግሞ ከመንግስት አይደለም ከሌላ ቦታ ነው ማን ብለህ ነበርና በሌላ ሳይድ እኔ በተደጋጋሚ ከተለያየ ቦታ ምሰማዋል አዲስ አበባ ተሽጣለች የሚባል ነገር አንደኛው በግማሽ አንዳንዱ ግማሽ ይላል ያው አንዳንዱ ደግሞ በሆነ ሳይድ እና ለዩናይትድ አረብ ኤሚሬት ጋር ምናምን የሚያያይዙት አለ ደብረ ዘይትን ጭምር ማለት ነው። እና ይሄ አብዬ ማንም አይጠይቀኝም እያለ እንትን የሚለው ላይክ እንደ አንድ ኢትዮጵያዊ ከተማዎችን ቦታዎችን እየተሸጠ አይደለም ወይ? ዛጋ ምን እይታለ አንተ? ዛጋ በተናገርከው ቪዲዮ ላይ የገንዘብ ምንጩን አትናገርም። ጀስት የመንግስት እንዳልሆነ አብይ በራሱ መንገድ ያመጣው እንደሆነ ምናምን ነው እንትን የምትለውና ከዚህ በፊት ያው ልጠቁም እችላለሁ። ከዚህ ጋር ተያይዞ ላይክ የውሃ እንትኑን መስመሩን ተከትሎ ኢቭን ደብረ ዘይት ድረስ በቃ አዲስ አበባ ደብረ ዘይት ተሽጠዋል የሚባል ነገር አለና የገንዘብ ምንጩ አብይ አጠይቁኝ የሚለው በዛ መንገድ ያመጣው ስለሆነ ነው ይባላል። በዚህ ጋር አንተ ያለ እይታ ምንድን ነው? የገንዘብ ምንጩ እንዴት እንደመጣ መቼም ለአብይ ገንዘብ የሚሰጡ አካላቶች የትኛውም ሀገር ዩናይትድ አረብ ኤሚሬትስ ሆነ ፈረንሳይ የትኛውም ሀገር ዝም ብሎ ለጽድቅ መንግስተ ሰማያትን ለመውረስ ወይም ደግሞ ጀነት ለመግባት አይደለም የሆነ ነገር ሰፖርት የሚያደርጉት እነሱም የሚያገኙት ጥቅም ስላለ ነው ከሱ እና ምንድን ነው የምንሰጠው ምን እየተቀበለ ነው? ያው አጠይቁኝ ነው የሚለው ሰውየውና ማለት ነው። አንድ ያለ ሁለተኛ ከሰሞኑ አሁን ይመጣል የሚባለው ይዞ በጣም እኔ በተለይ አማራ ክልል ወደ አፋር ምናምን ስለሚሆን የሚመጣ ከሆነ በጣም የሚያስፈራ ነገር በጣም እስካሁን እንኳን ብዙም ጦርነት አልነበረም እኛ ጋር ጀስት ውጊያዎች ነው የነበሩት እና ቀጣይ ጦርነት ከመጣ አስቸጋሪ ጊዜ ነው የሚሆነው ብዬ አስባለሁ። እና የነ ጀዋር መሐመድ ነገር ግራ እያጋባኝ ያለው ጀስት በአብሮነት ኢትዮጵያ ከነ ልደቱ ከሌሎችም ጋር አብረን እንሰራለን ወደ አንድ እንመጣለን ሲል ነበር ልደቱ። አሁን ደግሞ እንደ ኦሮሞ አንዱ ነን አላለ። አይ ቲንክ ያንን ደግሞ አፋጎ የአማራ ፋኖ በጎጃም በጥሩ ይሁንታ ምናምን እንዳየው ተናግሮ ነበርና ከዚህ አንግል እየተፈጠሩ ያሉት አሊያንሶች እንዴት ታያለ? እኔ ከዚህ በፊት በራሴ ባለኝ መረጃ ያስቀመጥኩት ነበርና በዚህ ኃይል አሰላለፍ ከኦሮሞ ጋር አሁን ለምሳሌ ጥያቄው ነው ኦፌኮ ሰላማዊ ታጋይ ሆኖ መሬት ላይ ተመዝግቦ ያለ ይመስለኛል። ያሁኑን እኔ ጃጆአር ከኦፌኮ ወጥቶ ነው ወይ እዛ ጋር እንትን ያለው አንድ ያኛው ሌሎቹ ደግሞ ቢልቄሳም አለ ሌሎችም የሆነ በአጠቃላይ የፈጠሩት በመንገድ ሊያስኬዱት ነው። ግልጽ ብታደርግልኝ መረጃው ካለ አይ ቲንክ ይሄንን ሪአክት አድርግና ቀጣዩን እቀጥላለሁ እንዳላበዛ ያና የኢኮኖሚክ ጋር ተያይዞ አይ ቲንክ ተሽጧል የሚባለው ግድቡም ተሽጦ ነበር። አይ ቲንክ ሪሲቱን ይዘውት ነበር መለሱልን መሰለኝ። ግድቡም ተሽጧል ተብሎ ነበር ተመለሰልን። አዲስ አበባ እንግዲህ በትንሹ 5 ሚሊዮን 6 ሚሊዮን ህዝብ የሚኖርበት በትንሹ የሚኖርበት አካባቢ ነው። ከነ ህዝቡ ነው ወይስ ብቻውን ነው የተሸጠው የሚለውን አላውቅም። ግን አይ ቲንክ ህዝቡ ስለሚያስቸግራቸው እሱንም ሪሲቱን የሚይዙ ከሆነ ይመልሱልናል ልክ ግድቡን እንደመለሱልን። ቢሾፍቱም እንደዚሁ ማለት ነው። በነገራችን ላይ ቢሾፍቱ ላይ ትልቁ ኢንቨስትመንት ትልቁ ግንባታ እየተደረገ ያለው በኢትዮጵያ አየር መንገድ ነው። አሁን የሚጀምረው የኢትዮጵያ አየር መንገድ ትልቅ ተርሚናል ነው ቢሾፍቱ ላይ ሊገነባ ያለው። ቢሾፍቱ ላይ የፐብሊክ ኤንድ ፕራይቬት የመንግስትና የግለሰብ እንደዚህ ይሰራል። በመላው ሀገሪቱ ላይ ኦፕን የሆነ ነው ኢንቨስት ማድረግ ይቻላል። ዳይሬክት ኢንቨስትመንት የለም ብለው የሚጮሁ አካላት
ዳይሬክት ኢንቨስትመንት ሲመጣ ተሸጠ ብሎ ይጮኻሉ። በነገራችን ላይ የዩናይትድ አረብ ኤሚሬትስ ሆነ የአሜሪካ ወይም የጃፓን ኢንቨስተር ከቻይና መጥቶ ኢትዮጵያ ላይ ትልቅ ህንጻዎችን ገነባለው ካለ አትገንባ እንዴት እንለዋለን? ነቅሎ የማይወስደውን እዛው ሀገር ላይ ሆኖ የሚጠቅመንን ነገር የሚገነባ ከሆነ ተጠቅሞ የሚገነባልን በደስታ ነው እንጂ የምንቀበለው። ለዚህ ኢርማርክ አድርጌ እዚህ ላይ ነው ፎከሴ። ሪዞርት ገነባለው ካለኮ ነገኮ በእንትን በመላክ አይችልም። ሪዞርት እዛው ነው የሚቀመጠው አይደል? ስለዚህ ሳተላይት ሲቲ ስንገነባ ዳይሬክት ኢንቨስትመንት ከውጪ በዶላር ገብቶ የሚሰራ ኢንቨስት አደርጋለሁ ቦታ ከተሰጠኝ እንዲህ አይነት ነገር ገነባለሁ እንዲህ አይነት ቤቶች ገነባለሁ የሚል በደስታ ነው የምንቀበለው። የኢትዮጵያ በዘይ ገንዘብ ሚኒስቴር እና ብሔራዊ ባንክ አሁን ማስጠንቀቂያ የመጨረሻ ማስጠንቀቂያውን ሰጥቷል ለባንኮች። የውጪ ባንኮች ገብተው መስራት መቻል አለባቸው። ብዙ ሰው ኢትዮጵያ ተሸጠ ብራችንን የውጪ ባንክ ምናምን ይላል። ኢትዮጵያ ውስጥ የመጀመሪያው ባንክ የአቢሲኒያ ባንክ እኮ የውጪ ድርጅቶች ነበሩ የሚያስተዳድሩት። ባንኮ ዲ ሮማ ባንኮ ምናምን እኮ ማለት የሮም እና የጣሊያን ባንኮች እኮ ነበሩ። ኢትዮጵያ ውስጥ የውጪ ባንክ ገብቶ መስራት እኮ ድሮም ነበር። እና ተሸጠ ነው እንትና ተሸጠ ምናምን። ቴሌ ለፕራይቬት ኦፕን ከተደረገ በኋላ ድርጅቱ ራሱ ማንነቱ ነው የተቀየረው። አትራፊነቱ ሁሉ ነገሩ በስንት እጥፍ ነው ያደገው። ኦፕን ከተደረገ ተወዳዳሪ ሆኖ ሳፋሪኮም ሲገባ በቃ በሳፋሪኮም ሊያስበሉት ምን ሊሉት በኬንያ ተብሎ ሳፋሪኮም ከመጣ በኋላ ቴሌ ያደገውን ያህል በምንም አድጎ ያውቅም። ሶ ኦፕን ስታደርገው ሰፊ የሆነ እድል ይመጣል ማለት ነው። ከመላው ዓለም ተነጥለን ይሄ ሻቢያ ስታይል ሀገር ዘግተህ እድሜ ሙሉ በስሊፐር መሄድ ትክክለኛ አካሄድ አይደለም። ትልቅ ሀገር ነው፣ ኢንቨስተሮች አሉ። ግን ኢንቨስት የሚያደርጉ አካላት ሳተላይት ሲቲ ቢልድ ልናደርግ ነው እዚህ ውስጥ ኢንቨስት እናደርጋለን ከተባሉ አይ ለወታደርና ለዶክተሮች ደሞዝ ክፈል ብትለው ነው ዳስ ሳንክ ኮስት ነው። ወታደር በልቶት ተጠቅሞበት ልጆቹን ያሳድግበታል እንጂ ሪተርን ኦን ኢንቨስትመንት የለውም። ሶ እሱን ወስደህ የምትጠቀምበት አይደለም። ያንን ነው የተናገርኩት። አይ ቲንክ አይ ዶንት ኖ ሁለት ቦታ ሜንሽን ሳላደርገው አይቀርም። ኩሽ ሚዲያ ኔትወርክ እና አይ ቲንክ ጋዜጠኛ ማነው ስሙ ሲሳይ አጌና ጋር አይ ቲንክ የነበረኝ ውይይት ላይ ነው ያነሳሁት። የሄድኩባቸው ሁለት ቦታዎች እንደዚህ አንስቼዋለሁ። ክፍት ተደርጎ የሚቀመጥበት ምክንያት እንዲሳተፉ ነው። የገንዘብ ምንጭ ባለቤቶቹ ናቸው። የገንዘብ ምንጭ ኢንቨስት የሚያደርገው ነው። ሪል ስቴት የሚገነባ ከሆነ ሪል ስቴት ነው የሚገነባው። አይሲቲ ፕላን መሰረት እኔ እነኚህን ቢልዲንጎች እነኚህን መኖሪያ ቦታዎች ሁለት ሆቴሎች ገነባለሁ 1 ቢሊዮን ዶላር ዶክተሮች ደሞዝ ልክፈል ማለት አትችልም። ስለዚህ ዳይሬክት ኢንቨስትመንት ነው። ባልንጀራ በአጎቱ ስም አድርጎ ወይ እንደ ትራምፕ የወርቅ ስለውበት ነው። ይሄኛው ግን መንግስት ባቀደው ጠቅላይ ሚኒስትር ጥቂት ውስጥ ፓርቴከሮች ኢንቨስት ያደርጋሉ፣ ኮንትሪቢዩት ያደርጋሉ። ይሄ ደግሞ የድርጅት የሌላ አካል የውጭ አካል ገንዘብ እንደሆኑ መጠን ፓርላማው ከግብር የሚሰበስበውና መንግስትን የሚቆጣጠርበት ሂደት ውስጥ አካላት ኢንቨስትመንት ምንጩ ከተለያዩ የግል አካላት መንግስታዊና መንግስታዊ ያልሆኑ ድርጅቶች ትሪቢዩሽን ነው። አለቀ። ምንም የሚሸጥ ሀገር የለም። ወደ ጦርነቱ ስንመጣ አይ ቲንክ የነበረው የገንዘብ ምንጩ ከየት ነው? ግለሰቦች መንግስት ያስቀመጠውን ማፕ ያስቀመጠውን ብሉፕሪንት ለሳተላይት ሲቱ ኮንትሪቢዩት አድርገዋል። ቢልድ ማድረጉን የመስራቱን አብረው ነው የሚሰሩት ማለት ነው። ሶ የሚሰሩት ድርጅት ካለ አሁን እኔ እንበል የመናዊ ቢሆን እና ኢትዮጵያ ላይ ካለው ቅርበት ከዲፕሎማቶች ጋር ተነጋግረው ሳተላይት ሲቲ ቢልድ እያደረግን ነው። እዛ ላይ ኢንቨስት ማድረግ ከፈለጋችሁ ሆቴል እና የፓርኪንግ ላት
እና የእንትኖች ላይ ማድረግ ትችላላችሁ ከተባለ እሺ ካሉ ባወጣው ፕላን መሰረት እነኚህን ቢልዲንጎች እኛ እንገነባለን ካሉ ባለቤት ይሆናሉ። የሀገሪቱ አካል ነው፣ የሀገሪቱ ኢኮኖሚ አካል ነው። የሚጎበኘው የሚጠቀመው የሚቀረውም እዛው ነው። ድቅድቅ ነቅለው መውሰድ የሚችሉት አይደለም። ስለዚህ እዛ የመገንባቱን ስራ በጀት ግን የኢትዮጵያ በጀት የሚችለው ስላልሆነ ሰፊ በጀት የሚጠይቅ ስለሆነ ከውጭ አካላት ጋር ተባብረህ የምትሰራው ኢንቨስትመንት ነው። ዳይሬክት ኢንቨስትመንት ነው ማለት ነው። ፕሮጀክት ነድፈህ በጀቱን ግን ዳይሬክት ኢንቨስትመንት ከውጭ ከጓደኞች ከዘመድ ከአዝማድ ከውጭ ዜጎች ከተለያዩ ካለህ ሪሌሽንሺፖች እንትን ታደርጋለህ ማለት ነው። ፕሮኪውር ታደርጋለህ ማለት ነው። በጀት ፕሮኪውርመንት ነው የተሰራው ቱ ዳይሬክት ኢንቨስትመንት። ኢንቨስትመንቱ ደግሞ ነገ የሚነቀል ምናምን አይደለም። የሚይዝ መሬት የሚይዝ ሪል ስቴት ስለሆነ የማስማማት ለይን ማመስገን ያለብህ ቢኮዝ ያለህ ሪሌሽንሺፕ ተጠቅመህ ፕላን መሰረት በሌላ ሰው ኪስ ሀገር ላይ ማስገንባት መቻል ማለት እኮ ትልቅ ነገር ነው። ሀብቱን እዛ እንዲያፈስ መዋለ ንዋይ እንዲያፈስ አደረግከው ማለት ነው። ያምናል ማለት ትረስት ያደርጋል ማለት ነው። ተስፋ ሰጥቷል ማለት ነው። ይሄ ሀገር ይጠቅማል፣ እዚህ ሀገር ገንዘቤን ባፈስ ሲሚንቶና ብሎኬት ባደርገው ገንዘቤ ያፈራል እዚህ ሀገር ብሎ እንዲያደርግ ማሳመን መቻል እኮ ነው። አይደለ? ሶ ዳይሬክት ኢንቨስትመንቶች ናቸው ማለት ነው። ከሪሌሽንሺፖች ውስጥ የመጡ ዳይሬክት ኢንቨስትመንቶች ናቸው። ስለ ጦርነቱ የተናገርከው ጦርነት የነበረው ትግራይ ላይ ነው። ከዛ በኋላ አሁን ትግራይ ላይ ያለው ነገር ወደ ጦርነት ለመሄድ ቅድምም ስናወራ እንደነበር ነው ውስጥ ካሉበት እንዳይሆን መጠንቀቅ ያስፈልጋል። ትግራይ ውስጥ ካሉ ከማህበረሰቡ ውስጥ ከወጡ የትግራይ የሰላም ወይም ደግሞ ፒስ ፎርስ ጸጥታ አካሎች ከሌል ከፌ ጋር ግጭት ውስጥ እንዳይገባ ፕሪቶሪያውን ስምምነት ወደሚያደርግበት እና ከእብደት እንዘፍ ከሻቢያ የሚለያይበትን መንገድ ከትግራይ ህዝብ ጋር ቅድሚያ ሰጥቶ በትዕግስት መጨረስ የተጀመረው ነገር ያስመዘገባቸው ውጤቶች እዚህ ጋር ተወርተናል። ዛሬ እነሱን ማስፈጸም ይጠይቃል። የትግራይን ህዝብ ንቃትና ትጋት እስካሁን ያሳየው ተጠናክሮ መቀጠል አለበት። ሌላው ማህበረሰብ ከጎናቸው መሆኑን የኢትዮጵያ ህዝብ ማሳየት መቻል አለበት። መንግስትም ይሄንን ያገዛል ብለን እናምናለን። ከኤርትራ ጋር የሚባል ነገር ያው ከኤርትራ ጋር የሚደረገው ያው ሀገራዊ በሆነ ደረጃ ስለሆነ እስካሁን ድረስ የሚያደርጉትን ትንኮሳ ለዲፕሎማቲክ ኮሚኒቲ ማሳወቅ፣ ማስጠንቀቅ፣ ከጣልቃ ገብነት እንዲቆጠቡ በተቻለ መጠን ማንኛውም ሀገር ለኤርትራ ተብሎ ሳይሆን ወይም ለሻቢያ ተብሎ ሳይሆን ለትግራይ ኢትዮጵያ ህዝብ የሚደርሰውን ለኤርትራም ህዝብ ራሱ አደጋ ስለሆነ የሚያስፈልገው ትዕግስት እየተደረገ ነው። ያ ትዕግስት የሚያልቅበትና ጥሰቶች የሚቀጥሉበት ሁኔታ ካለ ግን አይ ቲንክ ኤርትራ ላይ የሚወሰደው ይሄ ድንበር ላይ እንደ ባድመ እና እንደዚህ በፊት ያጎት ልጆች ሲጋጩ የመሀል ሀገሩን ህዝብም የራሳቸውንም ህዝብ ወስደው እዛ የምሽግ መሙያ ድቅድቅ አድርገው እንደጨረሱት ሳይሆን ሞር ጤነኛ ጎረቤት የምንፈጥርበት አቅም አለን ወይ የሚለውን ገምግመው የሚካሄድበት ይሆናል ብዬ ተስፋ አደርጋለሁ። ስለዚህ አሁን የሚበስል ጦርነት አሁን የደረሰ ነገር ያለ አይመስለኝም። የሚሆን ከሆነ በተጠና መንገድ ዝም ብሎ ለመጎነታተል ሳይሆን ቋሚ የሆነ ለውጥ በቀጠናው ላይ ለማምጣት የሚያስችል ከኢንተርናሽናል ኮሚኒቲውም ጋር በጋራ የሚሰራበት ይሆናል ብዬ ነው የማስበው። ይሁን የደጉ ደጋፊ ነው ባካኔ የገዱ አያይዤ የጠየኩ ነበረ በባለፈው በአብሮነት ኢትዮጵያ ላይ ጀዋርም ሌሎችም ተገኝቶ ነበር የኦሮሞ ኤሊቶች እና እዛ ጋር ግንባር ስለመፍጠር ምናምን ሲያወሩ ነበር። ያው ጋንጃ በልባንጃ የሆነ ፕሮግራም ቢሆንም አሁን ግን ደግሞ በአዲስ ያው ጀዋር አይ ቲንክ ኦፌኮ ውስጥ ያለ ይመስለኛል ከኦህዴድም ቢልቄስ ወጥቷል። ያው አኩራፊ ኦህዴድ እና ኦነግ ኦፌኮዎች አንድ ላይ መጥተዋል እና መሬት ላይ ደግሞ የነ ዳውድ ኢብሳ በሰላማዊ ትግል እንደሚታገል ነበር የሚታወቀው። ባይሳተፍም በባለፈው የኦፌኮ በባለፈው መራራ ጉዲና ሲናገሩ ነበር የባለፈውን ምርጫ አልፎናል የአሁንኛው መሳተፍ አለብን ማምን እያሉ ነበር እና በውጭና በውስጥ ያሉት ኦፌኮና ኦነግ ተለያይተው ነው ወይ? ከዚህ አንግል ከዚህ ጋር ተያይዞ ባለው ሁኔታ ያለን
እንትን ለመረዳት ነበረ። ጀስት መግለጫ ነው ያወጡት አብረን እንስራ ምናምን እንጂ ዝርዝር ነገር የለም ቴክኒካል ጉዳይና ከዛ እንግዲህ ያለ ምንድነው አሰላልፋቸው። ምክንያቱም ከዚህኛውም ጋር አሊያንስ ያለ ይመስለኛል። አፋጎ የአማራ ፋኖ በጎጃም በቀጥታ ነው ከፋኖ አደረጃጀቶች ወዲያው በሰዓታት ልዩነት ነው የሆነ እንኳን ደስ አለን የሚመስል መግለጫ አብይን ለመጣል የሚደረገውን ትብብር እንደግፋለን ማምን የሚል ያወጣውና እኔ በራሴ ግንዛቤ አይተው ከሆነ አላቅም ከኦልሞስት ከ7 ወር በፊት የአኩራፊ ኢህአዴግና የበለጸገው ኢህአዴግ ብዬ ከአማራ ከኦሮሞ ከትግራይ ሻዕቢያንና ግብፅን ጨምሮ ያው በዛው አንድ ሳይድ ናቸው አሰላለፉ እንደዛ ነው የሚረዳው። በዚህኛው ደግሞ የብልጽግና ያው ከጀርባ ዩናይትድ አረብ ኤሚሬትስና አንዳንድ ዌስተርን ሀገሮች ይኖራሉ ብዬ አስባለሁ። ከዛ ጋር ተያይዞ አንድ ካምፕ ነው ብዬ ነው የማስበውና አሁን ኦሮሚያ ላይ ስፔሲፊክ ኦሮሚያ ላይ ባለው አሰላለፍ ያለው ግልጽ አይደለም። ጀስት የምንረዳው ነገር አለ ያየው ነው። በባለፈውም ታየ ደንዳ መጀመሪያ ላይ ጀመረ። ያ ግን በጣም የሚያስቀው ታየ ደንዳ ኢንተርቪው ያደረገ ቀጥታ ያደረገው ደግሞ ከገዱ ልጆች ጋር ነው። አይ ቲንክ ትንግርቱ የሚባል በኋላ ደግሞ ከአንዳርጋቸው ጽጌ ልጅ ያው ኔትወርካቸው አንድ ነው። ገዱና አንዳርጋቸው ጽጌ ከመሳይ ጋር መሰለኝ። ከዛ በኋላ ሌሎችም እንትን እያሉ ገዱ መጣ፣ እንትናም ጀዋር መጣ፣ ቢልቄሳ መጣ ምናምን ሁሎችም አብይ ስፔሲፊክ አብይን ነው አድርገው እንትን የሚሉት እንጂ ብልጽግና ጋር ጸብ የለባቸውም። ሁሎችም ከአማራውም ከትግራይም ከኦሮሞም ያሉት አብይ ጋር ነው ጸባቸው። አማራን አጠፋለሁ አለኝ፣ ኦሮሞን አጠፋለሁ አለኝ፣ ትግራይን አጠፋለሁ አለኝ ምናምን ይላሉ። ግን ደግሞ ብልጽግናን አይናገሩም ሁሎችም። እና የምንረዳው ነገር ምንድነው ሁሎችም የአኩራፊ ኦህዴድ ኦነግ ኦፌኮዎቹ የኦሮሚያን ክልል መዋቅር እንጠቀማለን ብለው ነው የሚያምኑ። የአማራውም ደግሞ ገዱና እንዳርጋቸው ምናምን ነገር በዛ ኔትወርክ ያለው የአማራ ክልል ብልጽግና መዋቅር እንጠቀማለን አብይን ለመጣል ማን ብሎ ነው የሚያስቡት። እኔ ደጋፊያቸው አይደለሁኝም። ሰው ከዚህ ጋር ተያይዞ ያለውን ያንተን ግንዛቤ ጀነራሊ ለመረዳት ስለፈለኩኝ ነው። አዎ ይሄ በነገራችን ላይ ጽምዶ ነው፣ ትልቁ ጽምዶ ነው። ከላይ ያለውን የሻዕቢያና የቲፒኤልኤፍ ትስስር ከዚህ ጋር ተያያዘ ነው። በነገራችን ላይ ብዙ ሰው የሚረዳው ከሆነ አላውቅም። አሁን ቅድም አንድ እህቴ ጠይቀኝ ነበረ። የታሰቡ ነገሮች ነበሩ ለአጭር ጊዜ ይሆናሉ ተብሎ የታሰቡ በተለይ ግጭቶቹ ላይ ብቻ ሳይሆን ጦርነቱ ላይ መጀመሪያ ጦርነቱ ይሄን መንግስት ይጥለዋል የሚል ሐሳብ ነበር። ወይም ደግሞ ጦርነቱ ለረጅም ጊዜ ከተካሄደ ደግሞ ተዳክሞ በኋላ ላይ በጣም የተዳከመበት ቦታ ላይ ሲደርስ እንመታዋለን፣ ከስሩ እናስወግደዋለን የሚል ሐሳብ ነበር። ጦርነቱ በፕሪቶሪያ ስምምነት ሲዘጋ መንግስት ኦሬዲ ያደረጃቸው ያሉትን ኃይላት የሰራበት ያለውን መቃወሚያዎችን የጦር መሳሪያ የሚያሰለጥነውን ምናምን እንደቀጠለ ተቋሙ ሪፎርም እያደረገ በጣም እየተጠናከረ ፖለቲካሊም እየሰራ ያለበት ነገር ላይ ነበር። ጦርነቱ ሲቋጭ መደረጀት ጀመረ። የኢኮኖሚ ሪፎርም አመጣ። አሁን ኢኮኖሚው እየሰፋ ነው። ኢንተርናሽናል ኮሚኒቲ ጋር የተሻለ ትስስር እያሳየ ነው። የአባይን ግድብ ከጨረሰ ሌቨሬጅ ይኖረዋል ቀጠናው ላይ። በጣም ብዙ ነገሮች እያዋቀረ ነው። ከዛ ሌጂቲሜሲ ደግሞ ምርጫ ካለፈ በኋላ ደግሞ ሰበብ የሚደረግ ነገርም እንዳይኖር ሆኖ ይሄ መንግስት 7 አመት ቆይቶ ኖርማሊ አንድ መንግስት በአመት በ2 አመት ውስጥ የኮንሶሊዴሽን ፓወር ኮንሶሊዴሽን ወይም ደግሞ ኃይልን የማጠናከር ኃይል ስር የመስደድ ስራ የሚሰራበት ጊዜ ነው። ይሄ መንግስት መጥቶ በ2 አመቱ ጦርነት እንደመግባቱ ከዛ በኋላ ፓወር ኮንሶሊዴት አላደረገም። ተበትኖ በኋላ ላይ አማራ ክልል ላይ ያለው ግጭት፣ ኦሮሚያ ላይ የነበረው ነገር ተጋጋመ ከትግራይ ጦርነት ጋር ተያይዞ እነኚህ ደግሞ ይጥሉታል ተብሎ አመት 2 አመት ታየ። ትግራይ ላይ ያለውም ነገር እንደተጠበቀው አልሄደም። ስቦ ለማስገባት ነበር ሐሳቡ። ኤርትራ 50 ቀበሌ ጥሳለች እንዲያረገች ተብሎ ወይን እንትናንን ጌታቸውን መጨረሻ ላይ በጉልበት ማህተም ሲነጥቁ ዘሎ መንግስት ሰራዊት ይዞ ይገባል፣ ከዛ ግጭት እንደገና ይቀሰቀሳል የሚል ተስፋ ነበር። እነኚህን ስላሳለፈ ኮንሶሊዴት ማድረግ ስለጀመረ ሞር ከውጭም ጋር መስራት ስለጀመረ አሁን ይሄን ምርጫ ካለፈ በተያዘው አካሄድ
ውስጥ መፍረክረክ ተጀምሯል። ኦሮሚያ ክልል ላይ ያለው ነገር እንደዚሁ ነው። አማራ ክልል ላይ ወጣና እንደ ሸምበቆ ተንከባለለ እንደሞቀጫ ነው። ውስጡ ያለውን ነገር አልነግርህም። ይሄ እየሄደ ባለበት ሁኔታ ይሄ መንግስት በግጭቱ ውስጥ ሆኖ ሬዚሊየንት ስቴት ፓወር ኮንሶሊዴሽን ውስጥ ሊገባ ነው ብቻውን ይዞ ሌሎቹን ውጪ ያስቀርቶ ማለት ነው። ያን አይነት ነገር ከመፈጠሩ በፊት አሁን ያለን እድል ማማረጥ አንችልም። አንተ ብሔርተኛነት ነው የምትደግፈው፣ አንተ የዜጋ ፖለቲካ ነው፣ አንተ የግሩፕ ፖለቲካ ነው፣ አንተኛው በጦር መሳሪያ ነው የምታምነው፣ አንተኛው በሰላማዊ ትግል ነው፣ አንተ እንደዚህ ነው፣ አንተ ኦሮሞ አንተ ማለት አንችልም። ምርጫው የለንም። አሁን ሁላችንም ተሰባስበን በጦር መሳሪያ የሚያምነው በሰላማዊ ትግል የሚያምነው በሀገር አንድ ሀገር አድርገን በዜግነት ፖለቲካ ነው መሰራት ያለበት በብሔራዊ አዋጣም የሚለው ዩኒተሪ የሆነው ቀኝ ዘመም የሆነ አንድ ሀገር አንድ ቋንቋ አንድ ሃይማኖት የሚለው በትንተናችን ወጥቶ እኔም ሀገሬን መመስረት ፈልጋለሁ የሚለው ምንም በሐሳብ ጫማና ኮፍያ ጋንጃ በሉባንጃ አንተ እንደምትለው ማለት ነው። ዝም ብለን ተሰብስበን አንድ ይሄንን ትልቁ አደጋ ከሁሉ ይልቅ አሁን ኮንሶሊዴት እንዲያደርግ መፍቀድ የለብንም። ሊወድቅ ደርሷል ብለን ህዝብ አነሳስተን ሚዲያ ላይ ቅስቀሳ፣ መሬት ላይ ብጥብጥ፣ ከውስጡ ያሉ ሰራዊትን የሚያዳክሙ ፕሮፓጋንዳዎች፣ መንግስት ውስጥ ያሉ ሰዎች በገንዘብ መግዛት፣ የኢንተርናሽናል ኮሚኒቲውን በደብዳቤ በተለያየ ነገር ተቀናጅተን አንድ ሆነናል ብለን ተተኪ መንግስት እንዳለ ማሳመን፣ የሚዲያ ቅስቀሳዎች፣ ትዊተር ካምፔኖች ማድረግ፣ ይሄን ሁሉ አደራጅተን አንድ ገፍተን ካልጣልነው በስተቀር በጋራ ኃይል በተበታተነ መንገድ አንዱ ሌላኛውን እያሰረ እሱ ወደፊት ሊቀጥል ይሄ ነው በቃ። ይሄ እንትኑ ትይሰሱ ይሄ ነው። እዚህ ላይ ገዱ አንዳርጋቸው ጽጌ በል ይልቃል በል ጀዋር በል ሚልኬሳ በል ታና በል ማንበል ሁሉም ልደቱም ጭምር አንድ ላይ ገብቷል። የፖለቲካ ልዩነት፣ ያካሄድ ልዩነት፣ የዓላማ ልዩነት ነገ ይደርሳል። ዛሬ ሆ ብለን እንግፋው። የዛን ኤክስቴንሽን መጀመሪያ አንድ ላይ ተሰብስበው ሻዕቢያም ይረዳናል ምናምን ነው። መጀመሪያ አንድ ላይ ተሰብስበው ነበር። ከዛ በኋላ አሁን ብሬክአውት ሴሽን ተጀምሯል። የዜግነት ፖለቲካ የሚያስተናግደውና የኦሮሞ ፖለቲካ ውስጥ ነኝ ያለው የሚለው ጎን ለጎን ከሁለት ቅዳሜዎች በፊት ስብሰባ ሲያደርግ ታስታውሳለህ። እንዴት አብረን መቀጠል እንችላለን? ቦክስ አንሰነዛዘር ነው። ምን እናድርግ? በጋራም ልናደርግ የምንችላቸውን ነገሮች ለይተን ታርጌታችንን ጠቅላይ ሚኒስትሩን ብቻ እናድርግ። እሱን ከላይ ገፍተን ከጣልን የሽግግር መንግስት ይደረጋል። አትሊስት ይሄን የኮንሶሊዴሽን ፕሮሰስ እናጨናግፋለን። ከዛ በኋላ እኛን ኢንክሉድ ሊያደርግ የሚችል ሌሎች ነገሮች ለማስፈጸም እድል የሚፈቅድ ቲፒኤልኤፍ የራሱ ዓላማ አላት። እሱን ለማስፈጸም እድል የሚፈቅድ ነው። ሻዕቢያም የራሱ ዓላማ አለው። እሱን ለማድረግ እድል የሚፈቅድ ነገር ነው። ጀዋርም ጃልመሮም ዘመነና ምሬ ወዳጆ አሉ እዚህ ላይ ልክ ያው ሪፕሬዘንታቲቮቻቸው ገዱና ይልቃል እንዳሉበት ማለት ነው። ይሄ ኃይል ሁሉ ነው እርስ በርሱ ከአብይን ከሚቃረኑት ይልቅ እነሱ እርስ በርስ የሚቃረኑት በሺህ እጥፍ ይበዛል። ግን አንድ የሚያስማማን ነገር ስልጣን እጃችን ላይ አይደለም። ስልጣን እጁ ላይ ያለው አካል እያስጠጋን አይደለም አንደኛ። ሁለተኛ ደግሞ ስልጣኑ የምር እየሆነ ነው። ጦርነትም ሞክሮት ግጭትም ሞክሮት ሊያልፍ አልቻለም፣ ሊወድቅ አልቻለም። ስለዚህ ዝም ካልን ከዚህ ምርጫ በኋላ ወይ ዝም ብለን ወደ እርሻ ወደ ጦረታ መሄድ ነው ያለብን እንጂ የምናንቀሳቀሰው አይሆንም። አሁን ንቀት ነበር በፊት፣ አሁን ፍርሃት መጥቷል። እና እኔ እንደምረዳው ይሄንን ለማድረግ ምንም በአካፋም በማንኪያ መንበላለን ነው። ብቻ እሱን ብቻ ገፋለሁ በል አንድ ላይ ነው። ከውስጥም ከውጪም ከጦረኛውም ከሰላማዊውም ከአማራውም ከኦሮሞውም ከተገንጣዩም ከአህዳዊውም ምንም ልዩነት የለውም። ሀገር ይፍረስ ከሚለውም ከውጭ ሀገር አንድ ላይ ሆነን ፑሽ የሚል ነው። ይሄ ነው እንግዲህ ያያያለው። ይሄ ነው ጀስት ጀነራሊ እንጣል የምትለው ሐሳብ ላይ እንስማማለን። ከዛ በኋላ ፊገር አውት እናደርጋለን። የኢትዮጵያ ህዝብ ደግሞ አይወርድም እንጠልህ ይወርዳል የሚልም አለ፣ ምን አገባን አንገባበትም የሚልም አለ። ብዙ አይነት ነው ያለው። እስቲ ፌስቡክ ላይ 20,000 ሰው አጨበጨበ ማለት መሬት ላይ ያለ 120 ሚሊዮን አጨበጨበ ማለት መስሎ ከታየ ቅድም አንስቼው ነበር። ኮልሚማም ሰምተህ ከሆነ በነገራችን ላይ አንዳንድ ቁጥር ጻፉ የሚሉ ሰዎች በጣም ደስ ይለኛል። አንተ ትል እንደሆነ አላውቅም። እስቲ ከስር አንዳንድ ቁጥር ጻፉ። አያችሁ የኢትዮጵያ ህዝብ ይሄን ነው የሚፈልገው ይላል ወይም አማራ ይላሉ። እስቲ ምን አየህ የአማራው ፍላጎት አንዳንድ ቁጥር ጻፉ እንገንጠል የምትሉት አንድ ይጽፋሉ ጓደኞቹ
ሁለት ሰዎች ደጋግሞ አንዳንድ ሲጽፉ አያችሁ። ግን ሪፈረንደም አድርጎ የሚቆጥር የቲክታክ ፖለቲከኛ በጣም የሚያነፍር ፖለቲካ መሀል አንዱ እሱ ነው። አንድ ቁጥር ጻፉና እዚህ ቤት ሁለተኛ አንድ ቁጥር ጻፉ የሚል ሰው ከመጣ አስወጣላችኋለሁ። የትም ሄዳችሁ አንድ ቁጥር አትጻፉ። በእውነት ነው የምላችሁ። አንተ ጃፋር ኧረ ብሬክ አንተ ሰማህ? ይኸውልህ ኢትዮጵያዊን አታድርግ በለው እንዲደረግ የምትፈልገውን ነገር። ለማንኛውም አንዳንድ ቁጥር አጽፈው ሀገር መቀየር እንደሚቻል የሚታመንበት ሂደት አለ እና ያለን እንግዲህ ማሜ ጽንስ ከሆነ ይገፋል፣ ጥጋብ ከሆነ ይጠፋል። አይ ኦኬ እይታ ኦኬ አሪፍ እንትን ነው ያው እንደጠበቅኩት ነው። ግን አሁን ባለው ሁኔታ እንግዲህ እነሱ ያው አሰላለፋቸው ይሄ ነው። ያው እንግዲህ አብይ በተለያየ ሁኔታ ጠልዞ ያባረራቸው ናቸው። በነገራችን ላይ በተለይ ሼባዎቹ ደግሞ የራሳቸውን እድሜ ጨርሰው የእኛንም ዕጣ ፈንታ ለመውሰድ የመጨረሻ እድላችንን ሞክር ነው ያሉት። እኛ ደግሞ ገና ምንም ላይ አይደለንም። ምሳሌ አንዳርጋቸው ጽጌን ብንወስድ በወጣትነት እድሜው የሀፓ ኢህዴን ብአዴን ሆኖ በኋላ እንደገና ግንቦት ሰባት እንደገና ደግሞ ገብቶ ያው ከእስር ቤት እንደተፈታ አብይ ጋር ቻንሱ ሞክሮ አብይ እንደፈለገው አልሄድለት ሲል እንደገና ወጣ። አሁን ደግሞ ታጋይ ነኝ እያለ ነው። እድሜውን ጨርሶ የራሱን የሶስት ትውልድ ጨርሶ በአሁኑ ነው የመጣው። ማሜ ብልጽግና አትፍራ አቦ በእናትህ ብልጽግናን ብላ እኔ ምን አገባኝ። በነገራችን ላይ ማሜ እዚህ ቤት አስተውለህ ከሆነ ኮሜንት አይታየለም እኮ አይታላል። አስተውለሃል? ኮሜንት የለም። 180 ሰው አለ፣ ኮሜንት የለም። እንድታየው ብዬ ነው። ጉዳዩ ለየት ያለ ነገር አለው። ቀጥል። ሰውዬ ይልክ አሁን ምንድነው እኔ በዚህኛው ሳይድ ያሉት አሁን የሚመጣው ካምፕ ማለት ነው። እኔ ፐርሰናሊ እንዳንድ ኢትዮጵያዊ እንዳንድ አማራም አይመቹኝም። ከነዚህም መልካም ነገር አልጠብቅም። እኔ አልጠብቅም። ነፃ እንዲያወጡኝም አልፈልግም። እኔ ብአዴን ገዱ ነፃ እንዲያወጣኝ አልፈልግም። ገዱ ነፃ ከሚያወጣኝ እዛው መሆኑን በሆን ይሻለኛል። ገብቶሃል አይደለም? ደብረጽዮን ነፃ እንዲያወጣኝ አልፈልግም። በአጠቃላይ ከድጡ ወደ ማጡ ነው ብዬ ነው የማስበው። ሲቀጥል ደግሞ ስትራቴጂካል አሊያንስ መፍጠር አይችሉም። የጋራ እሳቤ የላቸውም። ጀዋር መሐመድ ይታወቃል። ትላንትና የተናገረውን ዛሬ የማይደግም ሰው ነው። ሌሎችም እንደዛው። ከምንም በላይ የሚያናድድ የምንሆን ታውቃለህ፣ በቅርቡ ከተናገሩ ታየ ደንዳ፣ ቢልቄሳ፣ ጀዋርም ገዱ ምናምን ነገር አብይ አህመድ ከሁለት ዓመት በፊት ይሄንን ብሎን ነበረ፣ አማራን አጠፋለሁ፣ ትግሬን አጠፋለሁ። ያኔ በሰዓቱ ሳይናገሩ አሁን ለነሱ ሲሆን መጡ ላይክ ምናምን ነገር ገብተዋል። ዞሮ ዞሮ ይሄን ካምፕ አልወደውም ላይክ እንዳንተ። እሺ ግን በተመሳሳይ ብልጽግና ደግሞ መዋቅር ውስጥ ያለው እኮ የአማራ ብልጽግና እና የኦሮሚያ ብልጽግና እኮ ሲዋጋ ነበረ። ላይክ አሁን አንተ በተናገርከው ልክ ብልጽግና እንደ ሀገሪቱን ቴክኦቨር አድርጎ ማስተዳደር መግዛት፣ ያው ማስተዳደር እንኳን መግዛት አይችልም። ያው ሰውየው ንጉስ ስለሆነ ገዢው መግዛት አይችልም። ላይክ ከየት ወደ የት እንደመጣን አይተናል። የነበረውን ቅቡልነት የት እንዳደረሰው ከዛም አልፎ ኦሮሚያ ላይም ትግራይ ላይም አማራ ክልልም ላይ በአጠቃላይ በሰፊ የኢትዮጵያ ሕዝብ ላይ የደረሰበትን ስቃይና መከራ ምናምን ነገር አይተናል። ገብተዋል። አሁን ባለውም ይሄ ቡድን እኔ ባልፈልገውም የራሳቸው የሆነ ማህበራዊ መሰረት አላቸው። የደብረ ጽዮን ቡድንም የራሱ ማህበራዊ መሰረት አለው። ጀዋርም የራሱ ማህበራዊ መሰረት አለው ምናምን። ኖት ኦንሊ ጀዋር ያው ቅድም እንደነገርኩ መዋቅሩን እንጠቀማለን ምናምን ብለው ነው የሚያስቡት። እና በዚህ ረገድ አገሪቱ ብልጽግናም እንደ ሀገር ቅቡልነት አግኝቶ በሰፊው ህዝብ ሀገር ማረጋጋት የማይችል ነው ብዬ ነው የማምነው እኔ። እና ይሄ የሽግግር መንግስት ማለት ነው ብልጽግና ሜቢ ራሱ መር ሊሆን ይችላል የሆነ ሳለ ልደቱ እንዳለው እና የሽግግር መንግስት ቢመጣ በሽግግር መንግስት ደግሞ አካታች የሆነ ያሉ በተለይ የፖለቲካና የታሪክ ከዛም አልፎ የተለያዩ ቅራኔዎችን ሊያጠብ የሚችል እውነተኛ የሆነ ቅቡልነት ያለው የሽግግር መንግስት ተደርጎ በዛ የሽግግር መንግስት ሀገሪቱን ወደ አዲስ ምዕራፍ ማሸጋገር የሚቻልበት ሁኔታ እንዲፈጠር ፑሽ ማድረጉ
አይሻልም ወይ? አይ ላይክ አሁን ፐርሰናል ላንተ ነው። እኔ ከብልጽግና እኔ በጎ ነገር አልጠብቅም። ብልጽግና እኔ በፍቅር ላይክ አለ አይደል ለሀገር አርቆ አስቦ እንትን ይላል ብዬ አላስብም። ብልጽግናም ያው የወንበዴዎች ስብስብ ነው ብዬ ነው የማስበው። ኢህአዴግ ውስጥ ያለ አንዱ ቅሬታ አካል ኢህአዴግ ሲበሰብስና ሲወድቅ የመጣ ነው። ባይዘው እዚህ ጋር ያኛውን ካምፕ አኩራፊ ኦነግ ብአዴን ማምት ሳልኩኝ ብልጽግና ደጋፊ እንዳልመስላችሁ ወንበዴ ነው። በጣም የወንበዴ የጨካኞች ስብስብ ነው። ስልጣንና ስልጣን ነው፣ ገንዘብ ምናምን ነው እንትን ያላቸው እንጂ ራዕይ አይደለም። መደመር ርዕዮተ ዓለማቸው ራሱ ከሆነ አንዱ ጎጃም ያለውን የብልጽግና አባል እና ሀረር ያለውን የብልጽግና አባል እንትን ብትላቸው ጋንጃ በሉ ባንጃ ናቸው። እሳትና ጭድ ነው። አሁን እዛ አሁን ከወለጋ የሚመጣው የብልጽግና አባልና ሜይ ቢ ወይ ጎጃም ወይ ጎንደር ያለውን አንዱን የብልጽግና አባል ብታመጣ ይደባደባሉ። የአንድ ድርጅት አባል አይመስሉም። ግን ደህና ሲታጣ የምለመር ገባጣ ጥቅማ እኔ በነገራችን ላይ ኖ ቆይ እኔ በነገራችን ላይ እውነት እየተነጋገርን እንዲሄድ ስለምፈልግ ነው። በቅርብ ርቀት ነው የማያቸው። ኢቨን ከብሔርተኝነት በተለይ ከኢህአዴግ ብሔርተኝነት ወጥቶ ብሔርን እንደ አስተዳደር ወሰንነትና ማንነት መከበር አለበት፣ ፖለቲካ ግን ሀገራዊ መሆን አለበት የሚለው እሳቤ በአንድ ጊዜ ሁሉም ጋር እንደማይሰርጽ መቼስ ጠብቀነዋል። ግን ባለፉት 2-3 ዓመታት ውስጥ በተለይ እኔ በቅርበት የምከታተለው ነው አማራ ክልል ላይ ያለውን የብልጽግና መዋቅር፣ ኦሮሚያ ውስጥ ያለውን የብልጽግና መዋቅር፣ ሌሎች ቦታዎችም ላይ ያሉትን ነው በተወሰነ ደረጃ ያለው ንግግራቸውንም በግልም ማናገር ነው። ባይዘው ሁሉን አካል ነው ማለት ነው። እንደምታየው ካንተ ጋር ሳወራ ቀደም ከዋንጋሪ ጋር ሳወራም ክሬተር ምናምን ከሚባለው ልጅ ጋር ከተጋሩ ልጅ ጋርም ሳወራ ከሁላችሁም ጋር ሳወራ ዲሲፕሊን ግብረገብ ካለንና ከተከባበርን ሐሳብ ልዩነት ምንም አያደርገንምና ከማንም ጋር መግባባት ይችላልው ለማለት ነው። ገባ ሁላችሁም ጋር ወራሉ ሶ በፊት የማይባቸው ቆይ ነጥቤን ላድርግልህ። ቆይ በፊት የማይባቸውን አይነት አይደለ አሁን ያላቸው አትሊስት በፖለቲካ ፍልስፍና ደረጃ ሀገራዊ ነገር ላይ መሰራት አለበት የሚለው ነገር በብልጽግና ፓርቲ ውስጥ በፕሪንሲፕል ደረጃ በስፋት አለ ብቻ ሳይሆን እየጨመረ መጥቷል። በተለይ እኔ አሁን ኦሮሚያ ላይ ያንን መንፈስ በዚህ ደረጃ አየዋለሁ ብዬ አስቤ አላውቅም። ግን ሀገራዊ የሆነውን ነገር የብሔር ተኮር የሆነውን ፖለቲካ እየተካ የመጣበትን ሂደት ከሰዎች ንግግር፣ ከውሳኔ አደራረግ፣ ከአጠቃላይ እንደዚህ ኮንቨርሴሽን ውስጥ ሰው እኮ የሚያነሳበት ነገር አለ አይደል? እነ ይልቃል ዶክተር ይልቃል ነው ፕሬዝዳንት በነበሩ ጊዜ የአማራ ክልል ስብሰባ ላይ ትግላችን ለአማራ ህዝብ ትግላችን ብቻ ነበር የሚያወሩት። አሁን ኢትዮጵያን ያማከለ ነገር ነው ፖለቲካሊ ሲያወሩ ኢትዮጵያን ያማከለ ነገር ብሔር ብሔረሰቦችን አንድ ያደረገች ህብረ ብሔራዊት ኢትዮጵያ ላይ ፎከስ የሚያደርግ ነገር በስፋት ታያለ። የቀሩ ነገሮች ሊኖሩ ይችላሉ። ወደዛ ተደርጓል። ሀገራዊ ነው እያልክ ነው አይደለም? መሬት ላይ ያለው ነባራዊ ሁኔታ እናውቃለን እኮ። ወለጋ ያለው ከሸኔ ጋር ሸኔ ያልኩኝ እንደ ብልጽግና ከኦላ ጋር ይሰራል። ጎጃም ያለው ያው ከጎጃም ፋኖ ጋር ይሰራል ምናምን ነገር እናውቃለን እኮ። መዋቅሩና አይደለም በሀገር ደረጃ የአንድ ሀገር ፓርቲ ሆኖ ለጋራ ዓላማ መቆም አይደለም በጎጥ እኮ እንትን የሚል ነው። የጎጃም ብልጽግና ከጎንደር ብልጽግና ጋር በድንበር ይገባኛል እንትን የሚል ነው። ራሱ አብይ አህመድ መጥቶ ያንን ነው እንትን የሚለው። ያ ብልጽግና እናውቀዋለን። እኔ አሁን አንተ እንትን ያልኩ ላይክ እኔ ብልጽግና አይደለም ስላልክ ነው አያና በዚህ ወይ ማወራ እንጂ ብልጽግና ከሆንክ ሜቢ በቅርቡ ሆነ ከሆነ አነጋገር ላስተካክል አሎንኩም እንትን ልካለሁ፣ ሜሴጅ ልካለሁ፣ ቪዲዮ ቀርጻለሁ። የፓርቲ ደጋፊ ወይም አባል የምሆንበት ጊዜ ከመጣ ግልጽ በሆነ ሁኔታ አሳውቃለሁኝ። አሎንኩም ጀስት ባለው ደረጃ መሬት ላይ ያለውን ነገር እውነታውን እንትን ለማለት ነው፣ ሪፍሌክት ለማድረግ ነው። እንደምትለው ያሉ ልዩነቶች አሉ፣ ያሉ ክፍተቶች አሉ። አሁን ኢቭን ከታጠቀ አካል ጋር አብሮ መስራት የምናምን ነገር አለ። እሱን ከሆነ የምትለው እውነት ነው። ግን በፍልስፍና ደረጃና በፖለቲካ ሀሳቤ ደረጃ እርስ በእርሳቸው
የሚያቃርን የፖለቲካ ሐሳቤና አሰላለፍ ያላቸው እንዳልሆኑ የሚያሳይ በጣም ሰፊ ነገር አለ። እሱ ራሱ ድርጅቱ ሊገመግመው ይችላል። ሶሪ ተቃርኖ ስላለኮ ነው የወለጋው ኦሮሚያ ያለው ከወነጋ አማራ ክልል ያለው ከፋኖ ጋር የሚሰራው እኮ ተቃርኖ ስላለ ነው። አስቦ እንግዲህ ያያላ ምንድን ነው የምታወራው? ተቃርኖ ባይኖርማ በጋራ ሁለቶችም የጋራ ጠላቶቻቸውን ለማጥፋት ይሰራሉ እንጂ እንትን አይልም። እኔ ብልጽግና ዊዛውት አብይ አህመድ ሳምንት የማይቆይ ድርጅት ነው። ችግር የለውም። ብልጽግና ማለት አብይ ነው፣ አብይ ማለት ብልጽግና ነው። በቃ አብይ እስካለ ድረስ ነው ብልጽግና ተው ይዞ የድስው አንድ ዙር ብቻ ነው። እስከ አብይ እስኪቀጥል ብቻ የሚቀጥል እንትን ነው። እኔ አሁን ላይክ እኔ ከብልጽግና ውጭ ስላየው ነው ገብቶ አይደለም። እኔም ደግሞ ከሆነ ከዚህ በዛው ይሄን ግን ጥያቄህን እስቲ ሪፍሬም አድርግልኝ ሞር እንትን እንድንል። ኦኬ ምንድነው ከዚህ በፊት አንተ ኖዋር ምናምን ስትል አይቼ ነበርና አሁን ደግሞ ያው ጀስት አስተያየት እንሰጣለን እንጂ የብልጽግና አባል አይደለም ስለምትል በሁለቱም ሳይድ በገዢውም በተቃዋሚም በተለይ ትጥቅ ትግል በሚያደርጉት ያለውን ክፍተት እና ችግር በመረዳት አንድ ላይክ ገለልተኛ ሆነ በቃ ወደ ሽግግር መንግስት መምጣት እንዲቻል መስራቱ የተሻለ አይሆንም ወይ? ላይክ አሁን አንተ ኖዋር የሚለውን ትተዋል። አሁን ላይክ እንደውም ኦልሞስት ወደ ያለህበት ሩም ኖዋር ነው የሚለው እንትኑ ራሱ ታቡ ራሱ ልጨርስ ቆይ ኖ ጥያቄ ሽግግር መንግስቱ ላይ ያነሳው ነገር አሁን አስታውሻለሁ። መጨረስ ከፈለክ እንጂ ገብቶ አሁን ጥያቄ መጥቶልኛል። ካፌ የቀረ ነገር ካለ ግን ጨርስ። ኦኬ በቃ ያለው ነባራዊ ሁኔታ እየተረዳን ነው። ሀገሪቱ ከድጡ ወደ ማጡ እየሄደች ነው። እንደ አንድ ዜጋ ሀገሪቱም ህዝቡም በየቦታው ፍዳውን እየበላ ነው። ማንም የበለጠ ይጉዳ፣ ማንም የበለጠ ይግደል፣ አገዛዙም ሆነ ተቃዋሚዎቹ አገሪቱ ወደ መቀመቅ እየሄደች ነው። ይህ ባለበት ያለውን ነባራዊ ሁኔታ በመረዳት የጋራ ወደ ሽግግር መንግስት የሚገባበትና አዲስ ህገ መንግስትና ስርዓት ሁሉን የሚያግባባ ሁኔታ እንዲመጣ መታገሉ አይሻልም ወይ? ጀስት በባዶ ኖዋር ከማለት ዋርን ለማስቆም ጦርነትን ለማስቆም ያው አስገዳጅ ሁኔታዎች መኖር ስላለባቸው፣ አስገዳጅ ሁኔታው ደግሞ እንደምናየው ብልጽግና ይቀጥል፣ ሌሎቹ መጠው ለብልጽግና ይግቡ። ላይክ እንደ የኦነጉ ማነው ስሙ የሸዋ ኦነግ እንደገባው ኑና ገብሩ ኑና ወደ ብልጽግና ግቡ ሳይሆን ወይም ደግሞ ተቃዋሚዎች እንደሚሉት ብልጽግና ሙሉ በሙሉ ይጥፋ ሳይሆን ሁሎችም ባሉበት የሽግግር መንግስት አዲስ ምዕራፍ እንዲጀመር ፑሽ ማድረጉ አይሻልም ወይ? ምን ታስባለህ በዚህ ሁኔታ? ቴንክ ዩ። አይ ጥሩ ገብቶኛል። ጥያቄ እንትን ሁለት ነገር ለይተን ማየት፣ አንደኛ በጦር መሳሪያ ወይም በግጭት የፖለቲካ ጥያቄዎች አይመለሱም። ተጎጂ ህዝብ ነው። ስለዚህ የህዝብ አንደኛናው የመጀመሪያ ቀዳሚ ቅድመ ሁኔታ ወይም ክራይቴሪያን ጦርነት ይብቃ ነው። ጦርነት አቁሙልን። ጦርነት አቁመንስ ሲባል ጦርነት አቁማችሁ በውይይት በንግግር ወደ ፖለቲካል ሴትልመንት ነው። ለፖለቲካ ጥያቄዎች የፖለቲካ መፍትሄ ፍጠሩ። በጦር መሳሪያ አትፍቱ የሚለው የህዝቡ ፍላጎት ነው። ህዝቡ ደግሞ ዋና ባለድርሻ እንደመሆኑ የምታገልልህም ምገልልህ ለአንተ ነው የሚለው አካል እንደመብዛቱ ህዝቡ ዋነኛ ባለቤትም ነው። ደግሞ የሀገርን ባለቤት ህዝብ ነው እንጂ ጦር መሳሪያ እጃቸው ላይ በአጋጣሚ የገባ ሰዎች አይደሉም፣ መንግስትም ሲጨምር ማለት ነው። የሀገር ባለቤት ህዝብ እንደሆኑ መጠን የህዝብን ፍላጎት ማክበር ያስፈልጋል። ሁሉም ባለድርሻ አካላት ወደ ሰላማዊ መንገድ ይንቀሳቀሱ ነው። ይሄ towards political settlement, towards monopoly of violence ነው። monopoly of violence ስልጣን ይዞ ያለው መንግስት ሞኖፖላይዝ ማድረግ አለበት። የፖለቲካ ተቃዋሚዎች ደግሞ ወደ ፖለቲካ ተቃውሞ መሄድ አለባቸው። ይሄንን ለማድረግ ምን አይነት ፕሮሰስ ነው ወደ ዲዲአር ሊያስገባቸው የሚችል? ዲሞቢላይዝ እንዲያደርጉ፣ ዲስአርም እንዲያደርጉና ጥያቄዎቻቸውንና የፖለቲካ ፍላጎቶቻቸውን ከህዝብ በሚያገኙት ምርጫና ይሁንታ ለማስፈጸም ምን መድረክ ያስፈልጋቸዋል? ምን ሊመቻች ይገባል? መተማመን እንዲኖር፣ ነገ ታሰራለሁ፣ ሰደዳለሁ፣ እንዲደረጋለሁ የሚል ፍርሃታቸው ይሄን መንግስት አላምንም የሚሉትን ነገር ለመፍታት እንዴት የፖለቲካው ምህዳር ሊሰፋላቸው ይችላል? ምን የመተማመኛ
አብሮ የመስራት ወይም ደግሞ በሰላማዊ መንገድ የመፎካከር መድረክ እንዴት ሊስተካከል ይችላል የሚለው በንግግር በድርድር ፍቱ። ጦር መሳሪያ ስታነሱ ሾርት ከት ነው የምትፈልጉት። እኛን ሰውታችሁ እናንተ ለመንገስ ነው ጦር መሳሪያ የምታነሱት። እናንተ ላለመጎዳት ባዶ እጃችሁን ሆናችሁ ከምትጎዱ ጦር መሳሪያ አንስታችሁ ወጣት ማግዳችሁ ህዝብ አሰቃይታችሁ በዛ ወደ ስልጣን ለመፈንጠር የምታደርጉት ጥረት ነው። እኛንም ሰርከምቨንት ታደርጋላችሁ፣ ስልጣናችንን ትቀማላችሁ፣ ትጎዱናላችሁ ይላል ህዝብና አቁሙልን ነው። ይሄንን ሚዲያ ላይ የማሰራጨት ይሄንን የመናገር ይሄንን በሰዎች ጋር ወጥቶ የመነጋገር ለ2 ዓመት ያህል 1 ዓመት ተኩል በትንሹ እየተሰራበት እዚህ መድረክ ላይ የሰራውበት አንተ የምታውቅ ከሆነ በገባሁበት ሩም አጀንዳ ሆኖ በሄድኩበት ሚዲያ ላይ አንዳንድ ሚዲያዎችም ደግሞ ግልጽ በሆነ ሁኔታ የኤዲቶሪያል ፖሊሲ አውጥተው ኖዋር የሚለውን እናስተናግዳለን ከጎንህ ነን ያሉበት ኢንተርናሽናል ኮሚኒቲ ጋር ከፍተኛ ደረጃ ከዲፕሎማቶች ጋር የተወያየሁበት መሬት ላይ ወርዶ ህዝቡ ይሄን ድምጽ እንዲያሰማ ምን መዋቅሮች አሉ ከምን መዋቅሮች ጋር ልንሰራ እንችላለን ባለቤትነት ወስዳችሁ ስሩ ተብሎ በጣም ብዙ የተሰራበት ውጤቱን ደግሞ ነገ የኢትዮጵያ ህዝብ ካወቀው ከተረዳው መልካም ካላወቀው እኔ ጥቅሙን ብቻ ያገኝ ባይነኝ እኔ ምንም ከዚህ የምፈልገው ነገር የለም። መሬት ላይ ይሄ ነገር ዛሬ የኦሮሚያ ህዝብ ኦሮሚያ ውስጥ ወጥቶ በራሱ ባህል ቀንበር ልጆቹ ላይ አስሮ ይብቃ በቃን ብሎ እስከመለመን ትግራይ ውስጥ ወጥቶ እጁን አጣምሮ ጦርነት በቃን ብሎ እስከመለመን ባህር ዳር ላይ ሰልፍ ወጥቶ ጦርነት አንፈልግም በተለያዩ የአማራ ክልል ላይ እስከማለት ድረስ የደረሰበት ሂደት አለ። ህዝቡ ድምጹን እንዲያሰማ ይሄንን ድምጽ ደግሞ ፖለቲከኛው እንዲሰማ ነው። ይሄ አንድ ነገር ነው። ሽግግር መንግስት የምትለው በሁለት መንገድ ነው የሚፈጸመው። ሽግግር መንግስት የሚፈጸመው አንደኛው መንግስት ሳይኖር ሲቀር ነው። መንግስት ከመኖር ወደ አለመኖር የተቀየረበት ወይ ትቶ የሸሸበ ወይ የፈረሰበት ሁኔታ ካለ መንግስት እስከናቋቁም ድረስ ባለ ኃይል የሆኑ አካላት እንዴት አድርገን እንሻገር ተባብለው ተስማምተው የሽግግር መንግስት ፕላን ያወጣሉ። አቶ ልደቱ ያወጣውን ጽሁፍ አይ ቲንክ ተወያይተንበታል ታውቀዋለህ። እኔም ለሱ የሚያነሳው ጥያቄ ይሄኛው ባለበት መኖር ብቻ ሳይሆን ደግሞ ሻንጣን ይዘህ ሀገር አትገባም ራሱ እስከማለት ድረስ መሬት ላይ የታጠቀውን አካል ሜካናይዝድ ሆኖ በጦር ከገጠመው ሚሊዮን ሰው ከሞተበት ጦርነት እስከ መንገድ ዘግቶ መኪና አቃጥሎ ሮጦ እስከመደበቅ ያለውን ነገር ቀጥ አድርጎ ስቲል ሰርቫይቭ እያደረገ ባለበት ሁኔታ ሽግግር መንግስት ስትል ከዚህኛው ወደ ሌላ እየተሻገርክ ነውና እሱን እንደሌለ ቆጥረህ ኢማጂኔሽን በአእምሮአችን ውስጥ የለም ወይም እንደ ይልቃል እንትና በገደለው የሚል የዴይ ድሪሚንግ ካልሆነ በስተቀር አለ። መንግስት ኦሬዲ ቁጭ ብሎ ነው ያለው፣ ኦሬዲ ያስተዳደረ ነው። አንዳንድ ቦታዎች ላይ እንደውም ትራይቭ እያደረገ ነው። ስለዚህ በዚህ ስቴት የሽግግር መንግስት በህሊና ውስጥ የሚኖር አንድ ሐሳብ ከመሆን በዘለለ ያለው ባለበት እንዴት ተሻገራለህ ነው። ሁለተኛው ሊሆን የሚችልበት መንግስት ራሱ በፈቃደኝነቱ አሁን ያለው ሁኔታ ሰስቴይነብል አይደለም፣ ከዚህም ከዛም አካል ጋር ተነጋግሬ ተወያይቼ በፖለቲካል ሴትልመንት ትጥቅ አስፈትቼ የፖለቲካ ምህዳሩን አስፍቼ ለማስኬድ ያለው የሚጠይቀው ነገር መንግስትን ራሱን እንደገና ሪአጀስት አድርገን አዲስ የመንግስት መዋቅር ማምጣት አለብን ብሎ መንግስት ከወሰነ ነው ማለት። በነገራችን ላይ ተቃዋሚው ከወሰነ አይደለም። ቤተሰቡ ቢታመም ሀገር ገብቶ ለመጠየቅ የሚቸገር ትታሰራለህ ተብሎ በወንጀል መንግስት ከሶተ ያለው ሳይሆን ራሱ መንግስት ወደዚህ መሄድ አለብኝ ብሎ ካሰበና ካመነ which is ጠቅላይ ሚኒስትሩ በዚህ ማይንድ ሴት ኮንቪንስድ ከሆነ የምታመጣው ነገር ነው። ስለዚህ ከልደቱም ከጀዋርም ከአቦይ ስብሃትም ይልቅ ጠቅላይ ሚኒስትር አብይ አህመድና መንግስታቸው ወደ ሽግግር መንግስት መሄድ አለብን፣ መንግስትን አፍርሰን አዲስ መዋቅር እንገንባ የሚል ሐሳብ ላይ ከደረሱ የምታመጣው ነገር ነው። ወደዛ እየሄዱ ነው ወይ ይደርሳሉ ወይ እሱ እንግዲህ ራስ ተንተን ታውቀዋለህ። ሌላኛው ደግሞ ይሄ መንግስት የሌለበት ሁኔታ መንግስት የሌለው ሀገር ከሆነ ወደ መንግስት ከመሸጋገር ከምርጫ በፊት ትራንዚሽን የሚያደርግ በጋራ ኮንሰንሰስ የምታደራጀው ጊዜያዊ መንግስት ነው የሽግግር መንግስት እንጂ በስነ ስርዓት ቀጠለጥ አድርጎ የበትሩን በበትር ካሮትና ስቲክ አድርጎ እየወጣ እየገባ ነቀምት ላይም ያስመረቀ ባህር ዳር ላይ መሸሸ ገዳሜ የሚያል እንደፈለገ የሚንቀሳቀስ ብስክሌት የፈለገበት የሚነዳበት ጀቱን ባንኩን ታጥቆ ሽርብትን እያለ መንግስትነት ስራ ላይ ያለ መንግስት
እዚህና እዛ ግጭት አለ ህዝብ ሰላም አጥቷል ስለዚህ መንግስትህን አፍርስና መንግስት አብረን እንሁን ብትለው በጣም ጥሩ ትቀልዳለህ ዞር ብለህ ተመለስ እስቲ ነው የሚለው የህዝብ ደግሞ በዚህ መሃል ይጎዳል አይደል ስለዚህ ይሄ ሽግግር መንግስቱ ነገር ጀስት ህልም መጫወት ነው ዋናው የፖለቲካል ሴትልመንት አድርጎ ወደ ሰላማዊው የፖለቲካ ምህዳር ጋራንቲ አግኝቶ መተማመን ተፈጥሮ የሚከድበት ሴትልመንት ስሩ ትጥቅ ተፈቶ ትጥቅ አንድ ቦታ በመንግስት መዋቅር ውስጥ የሚሆንበትን አድርጉ በዛ ውይይት ውስጥ መንግስት በዙ ያለው ነገር መተማመኑን ለማስፋት በተወሰነ ደረጃ የመንግስትን ስትራክቸር ሪሸፍል አደርጋለሁ ሽግግር ፈልጋለሁ ካለ የመንግስት ውሳኔ ነው ተስማምተዋል እዛም ያደርስ የኃይል ባላንስ ግን የለም አሁን ስለዚህ ሽግግር መንግስት ኢማጂነሪ ነው አሁን ባለበት ይዘት በልቦና በሰነ ልቦና ውስጥ ብቻ ያለ ነው ብዬ ነው ማስበው አይ እኔኮ አልተረዳኝ መንግስትንም ሌሎችንም ፑሽ ማድረግ ነው አሁን አንተ ራስ ሳይድ ያስክ ነው ግን አሁን መንግስት ተገዳዳሪ ኃይል ስለሌለበት የሆነ ቦታ መሄድ ስለሚችል ምናምን አሁን ላይ እሱ ሊያጠፉ ስለማይችሉ የህልውና አደጋው ሲገባ ነው የሽግግር መንግስት ያከኔ ከዛ እንግላ ለማወራው እኔ ማህበረሰቡ ህዝቡ ላይ ከሚደርስበትና ሀገሪቱን በቀጣይ ሊደርስባት ከሚችለው አንግል ገለልተኛ ነህ ብዬ ስላመንኩኝ ነው ይሄን ሐሳብ ያመጣሁት እና ኖዋር የሚለው እኔ ምንም ጥቅም የለውም እያልኩ አይደለም አለው ነበረው ግን ደግሞ ሞር ውጤት እንዲያመጣ በዚህ መንገድ እንዲኬድ ነው እንጂ አሁን ባለው እኮ ሁለት ለማለት እንኳን ይከብዳል ያው አንደኛ አሁን ላይ ያለው መንግስትና ፓርቲ መለየት አለብን ፓርቲውን ነው እኔ ፓርቲውን እናስገድል ነው እንጂ መንግስትማ መንግስት ነው ሲቀጥል ደግሞ ይሄን ሐሳብ ያመጣሁት ኦልሞስት በቃ ጊዜው አልቋል ምርጫ እየደረሰ ነው ያለውና አሁንም የጨረባ ምርጫ ለማድረግ ምናምን ነገር ከሚሄድ ድራማ ከሚሰራ አገዛዙ ሌሎችም ደግሞ ያው የሌላ አካልን አጀንዳ ይዘው ህዝብንም ሀገርን ዋጋ ከሚያስከፍሉ ገለልተኛ የሆነ እሳቤ ነው ብዬ ስለማስብ ነው አሁን በዚህ ጽምዶ ያልከውም ኦሮሚያ የኦሮሞ ኤሊቶች ከአማራ ከትግራይ ከሻዕቢያ ምናምን ሌሎችም ተጨምረው የሚፈጥሩት ይኖራል በየአካባቢው ታጣቂ ተፈጥሯል እኮ የኦጋዴን ነፃ አውጪም አለ ደቡብ ላይም አይ ቲንክ የተለያዩ አሉ እና ዞሮ ህዝቡን ነው እኔ አሁን ህዝቡ እየከፈለ ያለው ዋጋ ነው ሲቀጥል ብልጽግና ፓርቲ ነው ላይክ እንደዛ አሁን ያው አገሪቱ መንግስትና ፓርቲ ያልተለያየባት ሀገር ስለሆነች እንጂ እኮ እንደ ሌሎች ቢሆን እኮ መከላከያ ሰራዊት ገለልተኛ ነበር የሚሆነው የአንድ ፓርቲ መሆን የለበትም ነበር ሲቀጥል አሁን አንተ እንደምትለው ዲዲአር ሁሎቹ መከላከያ ላይ ተጠንቀቀ ምኑ ላይ ነው መከላከያ የአንድ ፓርቲ አካል ወይም አባል ሆነ የምትልበት ያፍርድ አይ አፈጻጸሙ ላይ ነው እንዲሁም ከዚህ አንፃር ባይዘው አሁን ከዚህ እኔ ጀስት ከላይ እንደ ኢትዮጵያዊ ላውራ ብዬ እንጂ በተለይ አሁን እንግዲህ መከላከያ ሰራዊት የፓርቲ ለመሆኑ ዋነኛው ማሳያው በቅርቡ ብርሃኑ ጁላ ለመገንጠል ጦርነት አያስፈልግም ለመገነጣጠል የተዘጋጀ እንትን ያለው ፖለቲካሊ ሳይድ ይዞ ፕሮፓጋንዳ ነው የሚሰራው ብርሃኑ ጁላ እንጂ እንዳንድ ገለልተኛ ተቋም ኖ የተሳሳትከው ነገር ስላለ ነው ለመገንጠል ጦርነት አያስፈልግም እውነት ነው አይደል ኢትዮጵያ ውስጥ የኢትዮጵያ ባይዘው የብርሃኑ የፊልድ ማርሻል ብርሃኑ ጁላም የመከላከያ ሰራዊቱ አንደኛና ብቸኛ ዋነኛው ኃላፊነታቸው ህገ መንግስቱን ከውስጥና ከውጭ ጠላቶች መከላከል ህገ መንግስቱ ደግሞ ለመገንጠል ጦርነት አያስፈልግም ይላል አንቀጽ 39 ህገ መንግስቱን ነው የነገረ እሱ የሚከላከለውን ሰራዊቱ ህይወቱን የሚከፍልለት ህገ መንግስት እንደ ፖለቲከኛ ላያምንበት ይችላል በመገንጠል ግን ህገ መንግስቱን የመኮነን ወይም የማጽዳት ወይም የመቀየር ኃላፊነትም ግዴታም መብትም የለውም ባለበት ይዘቱ ህገ መንግስቱን እንዲጠብቅ
የፖለቲከኛ ስራ ለፖለቲከኛ ትቶ የህዝብ ስራ ለህዝብ ትቶ ህገ መንግስቱ አሁን ባለበት ይዘቱ ይጠብቅ። ስለዚህ ትግራይ ውስጥ አሁን ፖለቲካ ያለቀባቸው የቲፒኤልኤፍ አመራሮች ትግራይን ህዝብ ምን ልታረግ ነው የምትታገልለት ቢባል ተፈናቃይ የሚመለሰው የኛ ወደ ገንዘብ ሲመለስ ብቻ ነው፣ እኛ ወደ ምርጫ ቦርድ ስንመለስ ታተሳችን ሲመለስ ነው እያሉ በውስጥ ደግሞ ለትግራይ ህዝብ የሚነግሩት ሀገር ለመሆን ነው የሚል አዲስ ፕሮፓጋንዳ ስለጀመሩ ሀገር ለመሆን ብላችሁ ወጣቱን አታነሳሱ። እኔ የምጠብቀው እኔ የምሞትብለት ሰራዊት የማሰማራለት ህገ መንግስት አሁን ባለበት ነባራዊ ሁኔታ ለመገንጠል ውጊያ አያስፈልግም ይላል። የሚጠብቀውን የሚታኮስለትን የሚሰዋለትን ህገ መንግስት ነው የነገረ። ህገ መንግስቱን ባለበት ሁኔታ ወደደውም ጠላውም መጠበቅ ግዴታው ነው። ስለዚህ ሌላ ፖለቲካ አላወራህም። የሱ ዋነኛ ኃላፊነት የሆነውን ህገ መንግስት አንዱን አንቀጽ ነው የነገራቸው። ይሄ አንቀጽ ባለበት ሁኔታ ከዛ ተጻራሪ የሆነ ፖለቲካ ሰርታችሁ የትግራይን ወጣት አታስገድሉ፣ ህገ መንግስቱ ይፈቅድላችኋል። እኔ የምጠብቀው ህገ መንግስት ይሄን ይፈቅዳል ነው ያለው። ሚዲያ ላይ ለማራገብ ከሆነ ስለ ብርቱካንም እኮ ደምን ባያለቀሰ ህዝብ ነው፣ የሚያስቅ ሚዲያ ህዝብ ነው ያለን። በዛ እይታ ማየት ይኖርብሃል ብዬ ነው የማስበው። ህገ መንግስቱ ላይ የተጻፈን ነገር እውነቱን ነው የተናገረው እንጂ የራሱ የፖለቲካ ሐሳብ አምጥቶ አልተናገረም ለማለት ነው። ኦኬ አያልም እዚህ ጋር እኮ ነው አሁን የቅድም ያነሳሁት ሐሳብ ከዚህ ጋር የሚያያዙ አሁን ማንኛውም አካል ቅድም ኮሜንት ላይ እየጻፈ ነበር ለምን ሸኔን መገንጠል ትችላላችሁ አላለም ምናምን እያለ ነበር። ያንንም አይልም ኦሮሚያ የብርሃኑ ጁላ ስለሆነ ነው። አሁን በዚህ አጋጣሚ ባይዘዌ ኦህዴድ ስልጣኑን የሚያጣበት እንደ ብልጽግና ሸኔ ያለላቸውም ብለህ አሁንም ሸኔ እያልካቸው ነው። ኦኬ ግን ኦላ የብሪፍ ማኒፌስቶ አለው። ሆልድ ኦን ብሪፍ ማኒፌስቶ አለው። በነገራችን ላይ ምን አይ ቲንክ ትንሽ ከዚህ የተሻለ ኢንተለጀንስ ነው መጠብቀው ካንተ። ኦላ ብሪፍ ማኒፌስቶ አለው። ውይይት ደረጃም አብሮ ተቀምጦ ተወያይቷል። መሪዎቹም ማኒፌስቶም መገንጠል የሚለውን ነገር አያነሱትም፣ አንስተውትም አያውቁም። ሰልፍ ዲተርሚኔሽን የሚለውን ህገ መንግስቱ ውስጥ ያለ ቢሆንም ሰልፍ ዲተርሚኔሽን ነው፣ ሰሴሽንን ራሱ አያነሱትም። ይሄ ፖለቲካ ተደርጎ ባልተነሳበት ሁኔታ አንደኛ፣ ሁለተኛ እየተናገረ ያለው አካል የፖለቲካ ማለቅ ፖለቲካ መከራከሪያ ነጥብ ጨርሶ ወደ ጦርነት ለመግባት ትግራይ ውስጥ ሀገር የመሆን ትግል እየጀመርን ነው የሚል እንጭጭ ፕሮፓጋንዳ እየነዛ ስለሆነ ለዚህ መሞት የለብህም፣ ህገ መንግስቱ መገንጠልን ይፈቅዳል። ሲምፕሊ የሚከላከለውን የሚሰዋለትን ህገ መንግስት እዛ ላይ የተጻፈን ነገር መናገር ፖለቲከኛ ያደርገዋል። ተገንጠሉ ብሎ ፖለቲካ ሰራ ወይም ደግሞ እሱ ራሱ መገንጠልን ጽፎ ያመጣው አስመስሎ መናገር አይ ቲንክ እንትን እየጨረስን ነው መሰለኝ። ፖለቲካሊ ጥይት ጨርሰናል መሰለኝ። አይ እንደዛ አይደለም። አያና አንደኛ ነገር አያና ይኸውልህ አሁን ሳይድ እያስክ ነው። ሌላ ከእስካሁን ሳወራ እስክጨርስ ታዳምጥ ነበር። አሁን ግን አላስችል ያለ ኢንተራፕት አድርገህ እየመለስክን ያለው እኔ የሽግግር መንግስት አስፈላጊነቱን ማሳያ ይሆናል ብዬ ነው። አሁን በዚህኛው ብታመጣው ህገ መንግስቱ ላይ ያለን አንድ አርቲክል ነው ምናምን ያንን የጠቀሰ ብለን ማለት ይቻላል። ይህ ባለበት ሁኔታ ያው ህገ መንግስቱ ደግሞ የአሸናፊዎች ቡድኖች ያመጡት እንጂ በእኔ ግንዛቤ ያው ሰፊ ህዝብም አለ፣ በተለይ ከአማራ ሳይድ በዚህ ህገ መንግስት እንትን የማያምን አለ። ገብቶሃል የምልህ ይህንን አንቀጽ ሌሎች የተለያዩ አንቀጾች እንትን የሚላለ ሰው አሁን ይሄ ባለበት ሁኔታ ተረጋግታችሁ አሁን እኮ ሰውየው የሚመራው አካል ባይዘዌይ በመከላከያ ሰራዊት ከመላ ኢትዮጵያውያኖች የተሰበሰቡ ወደ ኢትዮጵያ ልጆች ያሉበት ነው፣ የደሃ ልጆች ያሉበት ነው። ያ እንግዲህ በኢትዮጵያዊነት ነው። ይህንን ሀሳብ እየሰሙ በዚህ ሰውዬ የሚመራ መከላከያ ውስጥ ያሉ አይ ቲንክ አንደርስታንድ ያደረጉት ስላልመሰለኝ እንጂ ከብርሃኑ ጁላ ምንም ህገ መንግስቱ እናንተ ላይ ቢኖርም የኢትዮጵያኖችን የሚመራ የኢትዮጵያን ሉዓላዊነት ዳር ድንበር ከዛም
ህዝብን የሚጠብቅ ተቋምን የሚመራ አካል ላይክ ገብቶ የሆነን አንድ ቡድንን ትግራይና ይኸውልህ አንድ ነገር ልንገርህ፣ ይሄ ትግራዋይን ከመጥላት የሚመጣ ነው። ባይዘዌ ላይክ ሞቲቭ ትክክል አይደለም። ቲፒኤልኤፍ ጋር ነው ያለው ችግሩ። ትግራዋይ በሙሉ ቲፒኤልኤፍ አይደለም። ግን በኦህዴድ ብልጽግና ሀሳቤ በጥቂት አማራዎች ምክንያት አማራን በአንድ ነው ተጨፍልቆ የሚታየው። በቲፒኤልኤፍ ምክንያት ትግራዋይን አንድ ላይ ስላየ ነው። ቲፒኤልኤፍ የትግራይን ህዝብ ዕጣ ፈንታ እኮ በብቸኝነት የሚወስን አይደለም። በጣም ብዙ ትግራዋይ እኮ አሉ በኢትዮጵያ አንድነት የሚያምኑ ኢቭን እንኳን ብልጽግና ውስጥ አሉ። ቅድም እያልክ ነበረ። ግን ትግራይን እኮ ለቲፒኤልኤፍ ሰጦ ነው መገንጠል ትችላላችሁ፣ ለመገንጠል ጦርነት አያስፈልግም የሚለው እኮ የትግራይ ህዝብና ቲፒኤልኤፍን አንድ ላይ ሰፍቶ ነው። ቲፒኤልኤፍ ሲሄድ እኮ በኢትዮጵያ አንድነት የሚያምኑትንም የኢትዮጵያን መሬት ይዞ ነው የሚለው። ግን ለብርሃኑ ጁላ ፖለቲካሊ ሳይድ ስለሚይዙ ኦህዴድም ስለሆኑ በዛ ነው የሚያስቡት። ገብቶሃል? ይህና መሰል ነገሮቹ መፈታት መቻል አለባቸው። ዝም ብሎ ትጥቅን ፍታ እኔ እንዳርኩ ላድርግህ ምናምን ነገር የሚባለው ሰላም አያመጣም ነው። አያናኒ አሁን ከዚህ ኢንቴንሽን ነው እያወራ ያለሁት ሰውየው። ኦኬ እረዳሃለሁ። በነገራችን ላይ ስለ ሽግግር መንግስቱ እንትን ለማለት እየተናገርክ እንደሆነ ይገባኛል። አንተ በደንብ ራቅ አድርገህ እንድታስበው የምፈልገው የሚሰሙህም ሰዎች እንደዚህ አይነት የተታለለ እሳቤ አግኝቷቸው ከሆነ እንዲያስቡ የምፈልገው ጦር መሳሪያ ይዞ ሴቶችን እና ህፃናትን ማሰቃየት፣ የህዝብ ንብረት ማቃጠል፣ እንደዚህ አይነት ስራ ውስጥ ብትገባ ተደብቀህ የሆነ ሰዓት ላይ የመንግስት መዋቅር ላይ የሀገር መከላከያ ሰራዊት ላይ ጥቃት አድርሰህ ሮጠህ የምትደበቅ፣ አንዳንድ ቦታዎች ላይ ጥቃት የምትሰነዘር እንዲህ አይነት ነገር የምታደርግ ከሆነና የሆነ ሰዓት ላይ ላንተ ተብሎ አዲስ የሽግግር መንግስት የሚመሰረትልህ ከሆነ ግልጽ በሆነ ሁኔታ ሴት እያደረክ ያለው ትሬንድ ሀገር መረበሽ እስከቻልክ ድረስ የተወለድክበት ሰፈር ላይ ብረት ይዘህ ገብተህ አስተማሪ ከገደልክ፣ ተማሪ ከገደልክ፣ ሰው ካፈንክ፣ ብጥብጥ ከፈጠርክ የሀገር መንግስት አካል የመሆንና ሀገር የማስተዳደር አቅም የሀገር መንግስት እንደገና በቡዘ ካርታው እንደገና እንዲሰጥ ማድረግ እድል ተፈጠረ ማለት ነው። ያ ሽግግር መንግስት ተብሎ የተሰራው ራሱ 2 ቀን ሳይሆኑ ሌሎች እዛ ውስጥ መግባት የሚፈልጉ 20-30 የሆኑ ቁጥር የሌላቸው እንደ ሶማሊያ በክላን ተከፋፍለ ኢትዮጵያ ውስጥ 80 ምናምን ብሔር አለ። በክላን ስታደርገው በትንሹ ወደ 1000 ክላኖች ክላሽና ምናምን ይዘው ሁሉም የሽግግር መንግስት መመስረት የሚፈልግ የተበጠበጠ የፈራረሰ ሀገር ጋበዝክ ማለት ነው። ይሄ በእርግጥም ሻዕቢያ የሚፈልገው ሌሎችም ኢትዮጵያ መፍረስ አለባት ብለው የሚያስቡ አካላት የሚፈልጉት ነው። አንተ አሁን የሚጠብቀውን ህገ መንግስቱ ያስቀመጠውን የተሾመበትን አላማ ለምን ተናገረ ብለህ ፊልድ ማርሻሉና መከላከያው ላይ እንደዛ የምትናገርበት ምክንያት አንተ ምናልባት መስሎ ሊሆን ይችላል፣ ያው ሚዲያም ላይ ከሰማው። እውነታው ግን እንደ ተቋም ማስነካት የሌለብን ተቋም ረጅም ታሪክ ያለው ሀገር የሚጠብቅ ኢትዮጵያዊ ነኝ ብሎ ነው እዛ ያለው። ዱር የሚያድረው የአማራ ህዝብ፣ የኦሮሞ ህዝብ፣ የእንትና ህዝብ ተብሎ ለአንድ ህዝብ፣ ለአንድ ጎጥ፣ ለአንድ አካባቢ ሰው ብሎ ሳይሆን ኢትዮጵያ እንደ ሀገር ትቀጥላለች፣ ወንድማማች ሆነን እናስቀጥላታለን ብሎ 100 ምናምን ዓመት የቆየ ተቋም ነው። መሰረት ነው፣ የጀርባ አጥንት ነው ለሀገር። ለዛ ነው ታርጌት የሚደረገው። ለዛ ነው የኦሮሞ መንግስት ነው፣ የፖለቲካ ነው፣ ብልጽግና ነው፣ ኦህዴድ ነው፣ እንትናቸው ጸረንት ነው የሚሰራበት። ለምን ይሄንን ኃይል ካልመታ ሀገር እንደ ሀገር ማፍረስ አትችልም። የሽግግር መንግስት የሚመሰረተው በሁለት ሁኔታ ውስጥ ነው። አንድ መንግስት ሳይኖር ሲቀር ነው። መንግስት ሲፈርስ ወደሚቀጥለው ቻፕተር ለማለፍ ተሰባስበህ አቅም ያላቸው አካላት ተሰባስበው የሽግግር መንግስትን መስረት፣ ከዛ በኋላ ህዝቡ የመረጠው ደግሞ ወደ ስልጣን ይምጣ ይላሉ። ቋሚ መንግስት የለም ማለት ነው። እንደዛ ሲሆን ነው። ሁለተኛው ደግሞ ያለው መዋቅር በፍቃደኝነቱና በራሱ ሐሳብ ሽግግር መንግስት መመስረት አለብን የሚያስብለው ነገር ሲኖር ነው።
አሁን ባለበት አቋም የኢትዮጵያ መንግስት ኢትዮጵያ ፌደራላዊ መንግስት የሽግግር መንግስት መመስረት አለበት ሊያስብለው የሚችል ነገር እንኳን ሊኖር አይችልም። እንኳን የኢትዮጵያ መንግስት አንተ ራስህ ደፍረህ ማለት እያሳቀኝ የሽግግር መንግስት አካል ይሆናሉ የምትላቸው ሰዎች እኮ እድር ውስጥ ታስገባቸዋለህ። እሺ ብለህ እቁብ አታስገባ። እቁብ እንደውም ገንዘብ እድር የማይገቡ እኮ ናቸው። ዛሬና ነገ መካከል 8 ነገር የሚናገሩ የራሳቸውን ወንድም ነው ብለው አብረው ጫካ ቀበሮ ጉርጓድ አብረው የሚተኛውን እኮ ተነስቶ የሚያርድ ለህዝብ ትንሽ ጥንቃቄ የሌለው ሲያሻው ሃይማኖት ውስጥ የሚሸጎጥ ሲያሻው በገንዘብ የሚሸጥ የሚለወጥ ሲያሻው ከፈለገው አይነት ፖለቲካ የሚጣበቅ የትም ፍጪው ዱቄቱን አምጩ እኔም ብቻ እንግሱኝ ባይ ነው አይደል እንዴ? መንግስት አሁን ባለበት አቋሙ ይሄ አካል መጥቶ ከኔ ጋር እዚህ ጋር ቢጣመርና መንግስት ቢመሰርትልኝ የሚያስብለው ነገር የለውም። ይልቁን ህዝብ ከመረበሽና ከመጉዳት ሀገር ከማናወጥ ወጥቶ ፖለቲከኛው ፖለቲካል ቢወዳደር ይሄ አካል ደግሞ ሪሃቢሊቴት ተደርጎ እንደገና ዲሞቢላይዝ ተደርጎ ወደ ኖርማል የማህበረሰብ ኑሮ የሚገባበት መንገድ ወደ ጸጥታማ አካል የሚገባ ከሆነ ገብቶ ትሬኒንግ ወስዶ ተስተካክሎ የሚቀጥልበት ዲሲፕሊን የሚኖረው ይሄ ነው የመንግስት ፍላጎት ሊሆን የሚችለው። ይሄን ለማድረግና ይሄን ለማስቀጠል አቅሙ ደግሞ ፈቀደለት። እንግዲህ ያጋጣሚ ነገር ሆኖ ስለዚህ የሽግግር መንግስት ዝም ብለን ሎተሪ አልነፍቀን የምንሰጠው ያለው ነባራዊ ሁኔታ ሁለት ሲሆን ነው የሚፈቅደው። ሁለቱም የለም። መንግስት እንደ መንግስት አለ ሀገሩ ላይ እዚህ ጋር እንትን ብሏል። የእንትን ቀበሌ ጋር ባንክ ጋር ሄደን እኮ መሳሪያ አውጥተን ከሻርፕ ስርና ከላስቲክ ውስጥ አውጥተን መሳሪያ ይዘህ ባንክ ጋር ፎቶ ተነስተህ ዶላር ከሰው የምትወስድበትን አይደለም። አሁን እንደ ስትራክቸር መንግስት አለ። ድካም አለበት፣ የአስተዳደር ችግር አለበት፣ የህግ የበላይነት ችግር አለ፣ የዲሞክራሲ ምህዳሩ ጠባብ ነው፣ ብልሹነቶች አሉ ምናምን ኦፍ ኮርስ እንስማማለን። ግን ኤግዚስት ያደርጋል። ሶ ሚዲያ ላይ ኤግዚስት አያደርግም ተባብለ ተስማምተ የለም ሞቷል እኮ አልቆለታል ተባብለ እጅ ተጨባብጠ ከዛ ስለ ሽግግር መንግስት ማውራት ከጀመርክ ጨልለሃል ማለት ነው። ይሄ ነው ጋንጃ ብሎ ባንጃ እያልክ ብትለው ይሄኛው አይደል። ሪያሊቲው መሬት ላይ ያለው አይፈቅድም። መሬት ላይ ያለው ሪያሊቲ የሚፈቅደው የፖለቲካ ምህዳር እንዲሰፋ ከጦር መሳሪያ ይወጣ፣ የዲዲአር ፕሮሰስ የፖለቲካል ሴትልመንት ይፈጠር፣ ፖለቲከኞች የሚወዳደሩ ተወዳድረው የሚተባበሩ ተባብረው የታጠቀ አካል ደግሞ ወደ ጸጥታና ወደ ኖርማል ማህበረሰባዊ ሁኔታ የሚገባበት ሰፊ ድርድር፣ ንግግር፣ የጋራ ስምምነት መኖር አለበት። ጦር መሳሪያ ከህዝባችን አንገት ላይ አንሱልን ነው። ይሄ ትክክለኛ ኖዋር የምንልበት ምክንያት እንጂ የሌለን ነገር ዝም ብሎ ምኞት በሆነ ደረጃ እስቲ ልቀቅላቸው እነሱ የሚቀመጡ ብስክሌት አይደለም እየነዳ ያለው እኮ አይደል እንዴ? እሱ ስልጣን የሚመኘውን ያህል ያኛው የያዘውም ስልጣን ማስከበር ይፈልጋል። አሁን ባለው መዋቅር ሌጂቲሜት የመንግስት አስተዳደር ያኛው ነው። ዓለም አቀፍ ማህበረሰብም የሚያውቀው ኢንተርኔት ሪኮግናይዝ የሆነው ያኛው ነው አይደል? ሶ እቀበልሃለሁ የምትል ከሆነ በምርጫ የምትቀበልበት በሰላማዊ መንገድ ልትታገል የምትችልበት መንገድ ይከፈት። በጦር መሳሪያ ሞክረዋለሁ ያልከው ነገር ግን ህዝብን ከመጉዳት ከማሰቃየት ከማንገላታት የዘለለ ውጤት የለውም። መንግስትም አጠፋቸዋለሁ እንዳለ ዱቄት ነው ማረጋቸው እንዳለ ከሀገር አጠፋለሁ የሚለው ነገር አይሆንም። ምናልባት ይመታህ ያዳክም እርስ በርስ ያባላ ምናምን ይሆናል። ግን አክስቱ ቤትና እናቱ ቤት መካከል በላስቲክ ጠቅልሎ ማሳ ውስጥ መሳሪያ እየቀበረ ከዛ ተደዋውሎ ወጥቶ የሆነ ሰዓት ላይ ማታ ላይ የሚሊተሪ ምናምን መጥቶ ሰዎችን ስንቅ የሚያደርሰው ምናምን ፎቶ አንስቶ ከውጭ ገንዘብ የሚላክለት ከኤርትራ እርዳታ የሚቀበል አካል ታዳክመዋለህ እንጂ አገለውም። ቢኮዝ እዛው ተበታትኖ ነው ያለው። ማህበረሰብ ውስጥ ተቀላቅሎ ነው የሚሯሯጠው። አምቡሽ ነው የሚሰራው። ምንም ሚሊተሪ አይደለም፣ ሜካናይዜሽን የለው ምን የለው። ሶ ከእንደዚህ አይነት አካል ጋር ተነጋግረህ እንዳይበታተን ፖለቲከኛውን ወደ ፖለቲካ ታጣቂውን ወደ ማህበረሰብና ወደ ትጥቅ ማስገባት ነው ያለበት። ታዳክመዋለህ እንጂ አታጠፋውም። እነሱ ደግሞ ዝንተ ዓለም መንግስት ለመሆን የሚያበቃ የትጥቅ ኃይል ኖሯቸው የሆነ ነገር እንደሚያወሩትና አይደረግም። ጀስት የማይመስል ነገር ነው። ገብቷል። ብር የሚያዋጣ ሰው ታታልልበታለህ። ፎቶ ተነስተ ምናምን በቃ ምናምን ብለህ ጥቅልል ተደርጋ ልብሷ ወዲያው በሸራ ተጠቅልላ ትደበቅና ኖርማል ልብስ ለብሰህ ነው የምትወጣው። እናውቃለን እኮ ይሄ እኮ በነገራችን ላይ በሰርቬላንስ እኮ ይታያል እኮ ሊተራሊ እንደ ቪዲዮ ቀጥታ እንደምትቀርጸው የሚታይ እኮ የሚሰራው ስራ። ተሰልፈ ባንዲራ ከእንትን ውስጥ ወጥቶ ተሰልፎ ቪዲዮ ምናምን ብለህ ትልቅ ሰራዊት ያለ አስመስለህ ከዛ ጠቃለህ በሸራ አድርገህ ቀብረህ የሆነ ቦታ ላይ ከዛ ኖርማል ሰው መስለህ ከአርሶ አደሩ ጋር ተመሳስለህ መሄድ። የሆነ ሰዓት ላይ ተደዋውለህ የሆነ ነገር ታደርጋለህ፣ ሪፖርት ታደርጋለህ ውጪ ላለው አካል አምጡልኝ ብር ነው።
ይሄን እንዴት አድርገህ ነው የምታጠፋው? መንግስት ችሎ ይሄንን ማጥፋት አይችልም። የተበታተነ ነው። ይሄ ደግሞ ዴፊኒትሊ ተዋግቶ ነው መንግስት ይፈጥራል የምትለውም እሱም ውሸት ነው። ሶ ከዚህ ተአምር ናይትሜር ውስጥ ህዝብ ማውጣት የምንችለው ተነጋግረው መሳሪያን ወደ ኖርማል የመንግስት ስትራክቸር ያስገቡ፣ መንግስት የፖለቲካና የሚደረገውን አብረውት የሚሰሩትን የስልጣን ድልድል ውስጥ የሚያደርገውን ያድርግ፣ ፖለቲከኞቹ የሚፎካከሩትን ልዩነት ያላቸውን እንዲወዳደሩ የፖለቲካ ምህዳሩን ያስፋ፣ ጋራንቲ ይሰጣቸው። የታጠቀው አካል ደግሞ ወደ ኖርማል የጸጥታ መዋቅር፣ አለበለዚያ ደግሞ ወደ ንግድና ወደ ትምህርት ወደ ስራው እንዲገባ ማድረግ። ይሄ የሚደረግበት ንግግር ያስፈልጋል። ወደዛ የሚሄድ ጤነኛ አስተሳሰብ እስኪመጣ ድረስ ዋጋ የሚከፍለው 100% የትግራይ ህዝብ ዋጋ ይከፍላል፣ የአማራ ህዝብ ዋጋ ይከፍላል፣ የኦሮሞ ህዝብ ዋጋ ይከፍላል። እስካሁን እየከፈለ ነው። ኮንቲኒስሊ ነው የሚቀጥለው። መንግስትን ምንም ዋጋ አታስከፍሉም። ምንም ታጣቂው ምንም አይሆን። ታጣቂው ችል ነው የሚያደርገው። ሴት በሞተር ሳይክል ተጭኖ የሚመጣለት ምናምን የገበሬውን አርዶ የሚበላ የፈለገውን እንደፈለገ ኬላ ሰርቶ መብላት የሚችሉ ሲመጡበት መጡበት ብሎ ይደውልለታል። ከፑል ቤት አንዱ ወጥቶ ይሄዳል። በቃ ሽሉክልክ እያለ ነው የሚኖረው። ህዝብ ነው በመሃል የሚዳሽቀውና የህዝብ አካል ነን የምትሉ ካላችሁ ይሄንን አይቶ ማስተካከል ይሻላል የሚል ነውና ሽግግር መንግስት ራስን የመሸወጃና ኢንተርናሽናል ኮሚኒቲውን እዚህ ሱፍ ለብሰው የተሰደዱት ወገኖቻችን ሄደው አብረነን ያለነው እኛ ልንሆን እንችላለን ብለው ለሲአይኤ ለምናምን የሆነ አይነት መጠባበቂያ ስኮርት ጎማ አድርገው እንዲያስቀምጧቸው የሚሰሩት ነው እንጂ ከዛ የዘለለ ነገር እኔ አይታየኝም። እውነቱን እንነጋገር ከተባለ ምንድነው አልተገናኝቶም ብላል ጎጃሜ። አሁን እኔ የማወራው ሌላ ነው። አንተ አሁን በታጋዩ ሳይድ ያለውን ክፍተት ምናምን ሃይማኖትም ባይዘው ብልጽግና የሚጠቀማል ግጥም አድርጎ ባይዘው ብልጽግና ሃይማኖትን በደንብ አድርጎ ነው የሚጠቀመው። የብሔረሰብ ማንነትን በደንብ አድርጎ ነው የሚጠቀመው። በደንብ አድርጎ ማለት ነው፣ ያለ ርህራሄ ነው የሚጠቀመው። ያው ሌሎችም ደግሞ እንደዛ ይጠቀማሉ። ላይክ ማህበራዊ መሰረት ይሰጠናል ብለው የሚያስቡትን ነገር በሙሉ እንትን ይላሉ። እኔ ልዩነቱ አይታየኝም በብልጽግናና በሌሎቹ ታጋዮች። በዚህ ማህበራዊ መሰረት ሊያስገኝ ይችላል ብለው የሚያስቡትን ነገር ይጠቀማሉ ሁሎችም። ከዛ በተረፈ አሁን ያነሳው በታጋዮች የሚታየውን እንትን እሱ እኮ አለ ብልጽግና የሚያደርጋቸው የመከላከያ ሰራዊት አባል ተብዮችም የሚፈጽሟቸው ብዙ ነገሮች አሉ። ይሄኛውም አሁን ያነሳው በታጋዩ ጋር ያለው የሚፈጽመው ነገር አለ እኮ። እኔም እኮ አካታች የሆነ የሽግግር መንግስት ይምጣ የምልህ እኮ ለዚህ ነው እኮ። እኔ ከምንም ውግንና አለም ሲሪየስሊ ማስቀጠል ይችላል ብዬ ስለማላምን ነው። አንተ ያን ማድረግ ይችላል ብልጽግና ለውጥ ማምጣት ይችላል ማመን ሙሉ በሙሉ የምትለው ከሆነ ላይክ ሌሎችም በተቃዋሚ ሳይድ ያሉትም ደግሞ እኛንን እንትን የምንለው ሀሳባችን በጉልበት እናሳካለን ማንም አንሳውን ካብልማ ምንም አያስፈልግም። ግን ከዛ ሀሳቤ ውጭ ላይክ ማህበረሰቡ ሀገሪቱም ዋጋ እየከፈሉ ስለሆነ አካታች የሆነ ለምሳሌ በምርጫ ምናምን ብለሃል። አሁን ምርጫ እና ሌሎችም የፖለቲካ ምህዳሩ ያነሳው አንተ ካመንክ አሁን የፖለቲካ ምህዳሩ ምናምን ነገር አካታች አሳታፊ እንዳልሆነ ተናግራለህ። መጀመሪያ ህጉን በጋራ ያውጡት እስኪ። የጋራ ሜዳ መኖር አለበት። አሁን ሁለት ተፋላሚ በእግር ኳስ ምሳሌ ብንወስድ ሁለት ተፋላሚ ኃይሎች እግር ኳስ ላይ ሁለቶችም 11 ተጫዋች ነው ያላቸው። ህግ አለ በመሃል ላይክ ጉልበትን መጠቀም አይቻልም። በተቀመጠው ህግ ነው ተጫውተው ውጤት ለማምጣት የሚሞክሩት። ገብተዋል? ምን አሁን ምንድነው እየተባለ ያለው ከብልጽግና ሳይድ እኛ 11 ቁጥር ነው ያለን፣ ሌሎቹ ሁለቱም ሶስትም ምናምን ሆነው እኛን ይግጠሙና ያሸንፉን እኮ ነው። የሀገሪቱን ሪሶርስ ሀብት እንደፈለገ ይጠቀማል። ምርጫ ቦርድን እንደፈለገ ይዘውራል። እንደፈለገ ሁሉን ነገር እያደረገ ህጉም ላይክ ራሱ ፈራጅ ራሱ ተወዳዳሪ። ካስታወሳችሁ የባለፈው ምርጫ ጊዜ ብልጽግና ተመስርቶ ቃለ ጉባኤ ሳያደርግ ነው ምርጫ ያደረገው። ምርጫ ካሸነፈ በኋላ ቃለ ጉባኤ ያደረገ። ቃለ ጉባኤ ሲያደርግ ደግሞ ራሱ አብይ አህመድ መራጭ፣ አስመራጭ፣ ተመራጭ ምናምን ሆኖ እንኳን እንዲህ ባለበት ሁኔታ ምርጫ ላይ ያለ መሳሪያ ምናምን አስቀምጥና
በምርጫ ተወዳደር ምናምን የሚባለው አንደኛ ሳይድ ዛለ አያና ብታውጅ ይሻላል። በዚህ ሁኔታ አውጅ ኖ እኔ በነገራችን ላይ በዚህኛው ላይ እስማማለሁ ካንተ ጋር። ሌሎችም ሰዎች አስገባው መውጫችን ላይ ነበር አንተ ራስህ የገባው፣ ግን እንዴ አትሊስት ሰላም ልበላቸው ወዳጆቻችን ብዬ አስገብቻለሁ። ግን በዚህኛው ላይ እስማማለሁ ካንተ ጋር። ምንድነው መሰለህ መሰረታዊ የሆኑ ህጎች ላይ አሁን ቅድም የምልህ የሚደረገው ንግግር አያና ላጠቃልና ሪያክት አድርግበት። በቃ እንዴ ላጠቃል። ኦኬ ላጠቃል። 2 ደቂቃ ብቻ የመጨረሻ እናገና ሌሎች ያወራሉ። አሁን እኔ ሲሪየስ ላይክ እንደዚህ በሳይድ በመያዝ ምናምን ነገር ከሆነ ምንም ነገር እንትን አይልም። ህጉ የጋራ መሆን አለበት። ህጉን የሚያወጡት ገለልተኛ ተቋማትን በጋራ ማኔጅ ሊያደርጉ ይገባል፣ ሁሎችም ማለት ነው። በሰላማዊ ትግል ከሆነ ግን ብልጽግና እንደፈለገ እየተጠቀመ ትናንትናም ኢህአዴግ እንደፈለገ እየተጠቀመ በሰላማዊ ትግል ታገሉ ማለት በቃ አጅቡ ነው። በቃ የብልጽግና ድግስ አለ፣ ድግሱ ላይ አጅቡ በቃ ብልጽግና ይሞሸራል። ሚዜ ሆኖ እኮ ነው። እና ይሄ ደግሞ ለውጥ ያመጣል። ይሄ ነገር እኮ ችግር ውስጥ የከተተ ነው። መሰረታዊ የሆኑ ሊፈቀዱ የሚገባቸው የፖለቲካ ምህዳሩ ሁሉንም ሊያስተናግዱ ይገባል። ከዛ በኋላ ህዝብ ራሱ እኮ ያጠፋቸዋል። ባይዘው ብልጽግና እየገደለ መሳሪያ ድሮን ምናምን እያለ ከሚገድል ምክንያታዊና ተጨባጭ የሆነ ስራዎችን ሰርቶ የእነሱ ጥፋት ከሆነ እኮ ህዝቡ እንትን አይላችሁ እኮ አመክንዮ አለው። አሁን ዝም ብሎ አይደለም የመጣው የአማራ ትግል እኮ ብልጽግና ትላንትና ተደግፎ ነበር። ሰፊ ማህበራዊ መሰረት ነበረው። ሉዝ ያደረገው ዛሬ እኮ አጌንስት ብልጽግና የቆሙ ፋኖችም ኦላ ውስጥ ያሉ ምናምን እኮ ከመከላከያ ኦሮሚያ ልዩ ኃይል ያሰለጠነው የኦሮሞ ወጣት አይደለም እንዴ? ኦላን እየተቀላቀለ የኦላ ሰራዊት ያለው ለውጥ አመጣም አላመጣም? አሁን ላይ ፋኖ ላይ ያሉት እኮ የልዩ ኃይልና የመከላከያ ሰራዊት አባል የነበሩ ናቸው። ብልጽግና እኮ የራሱን ኃይል እንትን ብሎ አላስቀጠለም። ሲቀጥል እኔ ሲሪየስሊ የብልጽግና ደጋፊዎች እዚህ ጋር ትጥቅ ትግል ላይ ያሉ በዚህም በጣም ያሉት የእነሱን ክፍተት የእነሱን ደካማ ጎን በመናገር ብልጽግናን ላይክ የተሻለና ለሀገር አንድነት ለሉዓላዊነት ለምናምን አስተባባሪ ማሳየት በተለይ አሁን ቅድም ስታነሳ የነበረው ታጣቂዎች ምናምን ያደርጉታል። አብዛኛው እኔ ባለኝ መረጃ የብልጽግና ፋኖች ናቸው። በኦላ ስም ሸኔ ምናምን ብሎ የራሱ ሰራዊት ነበረው። በፋኖ ስም ደግሞ ራሱ ብልጽግና ያደራጀው ፋኖ አለ። በቅርቡ አይ ቲንክ ዘጎንደር ያግዘኛል ያቃል ብዬ አስባለሁ። ጸዳሉ የሚባል ደቡብ ጎንደር አካባቢ የሚንቀሳቀስ ፋኖ ነበር። ማህበረሰብ ስቂት ሲያደርግ ነበረ። ስቂት ሲያደርግ በቃ ኪስ ሲያወልቅ ምናምን ነበረ። ግን መጨረሻ ላይ ብልጽግና ሄደ። መጀመሪያውንም ብልጽግና ውስጥ ነበረ። ብልጽግና ራሱ ፋኖ እንዲጠላ የራሱን ፋኖ ኦላ እንዲጠላ የራሱን ሸኔ ምናምን ያለ ወራ እያዘጋጀ የሚያደርገውን ነገር ያንን የፖለቲካ ካፒታል ለማድረግ መሞከሩ እንደውም ከታጣቂዎችና ከዚህ ከቲፒኤልኤፍም የሻዕቢያ አጀንዳ ተሸካሚ ከሚባሉት የባሰ ውንብድና የሚሰራው ራሱ ነው። ይሄ ምንም የሚያዋጣ ነገር የለውም። አይተናል እኮ ትላንትና ኦላ ኤግዚስት እንዳያደርግ ማነው ስሙ የሸዋ እንትን አቧድ ነው የሸዋና የወለጋ ኦነግ ብሎ እርስ በርስ አዋግቶ መጨረሻ ላይ ያው በመከላከያ ሰራዊት ምናምን ውስጥ እንትን ብሎ ነው በኋላ ገባ ተብሎ ድራማ የተሰራለት። በተመሳሳይ ደግሞ አማራው ላይም የጎጃም የጎንደር ብሎ ያቧደነው ይህን ኢንቨስት አድርጎ ከፍተኛ ኢንቨስት አድርጎ ነው የሚሰራው እና ይሄ ደግሞ እስከ መጨረሻው ያዋጣል ብዬ አላስብም። ለብልጽግና ማለት ነው። ለጊዜው ለፕሮፓጋንዳ ምናምን ያዋጣል። ላይ ለምሳሌ ኦነግን እንኳን ኦሮሞን አንድ አድርገው ነፃ ሊያወጡ ይገው ሸዋና ወለጋ እያሉ እየተዋጉ ነው ምናምን ስትል የሆነ ማህበረሰብ ክፍል ሊሰማ ይችላል ምናምን። አማራው ጋር መጣ ፋኖ እንኳን አንተን ነፃ ሊያወጣ ጎጃሜ ጎንደር እያለ በጎጥ ነው ምናምን ስትለው የተወሰነ እንትን ይላል። ግን ከዛ ውጭ ያሉ እውነተኛ ታጋዮች ስላሉ ይሄ ስለማያዋጣ ከምንም በላይ ደግሞ እቺ ተናግሬ ያቆማለሁ። እኔና ሐሳብ አንጥቻ አንተ ጋር እንትን ያልኩት ለምንድን ነው ለማህበረሰቡና ለሀገሪቱ ቀጣይ እንትን ለማለት እንጂ ሳይድ መያያዝ ከሆነማ ያው ሁላችንም ባመንበት እኔና መጨረሻውን አብረን እናያለን ማለት ነው። ቴንክ ዩ ያና
ያ ቴንክ ዩ ማሜ አይ ቲንክ እንዳጀማመርህ ቢሆን ጥሩ ነበር ትንሽ ምሁራዊ ቃና ያለው ላይክ ምሁር ማለት ያው ዝም ብሎ ይሄ እንትና ኢንጂነርና ፒኤችዲ የሚባለው ቀልድ ሳይሆን ነገርን አመዛዝኖ በኤቪደንስ ላይ ተመስርቶ የመናገር አይነት አካሄድ ጀምረህ የጣሊያን ሱፍ ባለርግቡ ስሊፐር አደረከው መጨረሻ ላይና እንደዚህ ለብሰ ከናካቴው የብልጽግና ፋኖ የእንትን ሸኔ ምናምን የሚለው አይነት ወሬ I think preponderance of evidence ማቅረብ ትችላለህ ወይ የሚለው I don't think so ሲባል ሰማዋለሁ ሚዲያ ላይ ቀደም ያልካቸው ነገሮች እንደዛ ናቸው ሞር ጥርት ያለው ነገር ላይ ራሱ ተመስርተን ጥሩ ብናወራ ጥሩ ነበር ያነሳው ነገር መስማማው አለ ምንድነው የፖለቲካ ምህዳሩ የተስተካከለ ባለው ይዘት የፖለቲካ ምህዳሩ ሊያስተናግደን ይችላል ወደ ህዝብ ጥያቄያችን ፍላጎታችን አቅርበን ሸጠን ሐሳባችን ተአማኒነት አለውና ለማመን ብዙ ጋሬጣዎች አሉ ይሄ ስለዚህ ጋራንቶር የሚሆኑ ማረጋገጫ የሚሆኑ ምን መሰረቶች ያስፈልጉናል ያለውን ህግ ለማስፈጸም አስፈጻሚ ውስጥ ሚለው የንግግራቸው አካል የድርድራቸው የውይይታቸው አካል መሆን አለበት ሁሉም የራሱ ሐሳብ አለ መንግስት ባለው ደረጃ የስልጣን የኮንትሮል አቅሙን ማያዳክምበትን አማራጭ ይወስዳል ስለዚህ አንተ በጣም ደካማ ሆነ በትንሽ ነገር ተፈረካክሰህ ባለህበት ሁኔታ እንደውም ባስፈላጊ ከሆነ በቂንጭ ማገዶ አለ እየጨመርኩኝ እዛው ሲዳክር ህዝቡ ራሱ በመጥረቢያና በዱላ አባሮ የሚገባበት ያስገባዋል የሚል አካሄድ ቢሄድ አይገርመኝም ግን ያው ስልጣኑ የራሱ ማስከበርና መብቱን እንደነካህበትና ሰራዊቱን እንደምትገልበት አካል እየተዋጋ ስለሆነ ምንም ቢጠቀምብህ አይገርምህም ማለት ነው ግን እኛ እንደ ህዝብ አካል የሚስተካከልላቸው ነገር ተስተካክሎላቸው ከህዝባችን ላይ ይሄ የግጭቶች የሚያመጡት ጉዳት መቀነስ አለበት ህዝባችን ዋጋ እየከፈለ ነው ስለዚህ በንግግር በድርድር መፍታት አለባቸው ማለት ከመከላከያው ከዚህ እስኪወጣ ስልጣኑን እንድታስረክቡን አፍርሱ ምናምን የሚባል አንድ የሚያስከኝ ሰው ያለ እሱ የሚያወራው አይነት ወሬ ከሆነ it's like meaningless ዝም ብለን ህዝባችንን ፈጣሪ ይጠብቅ ብለን ጸልየን እዛው በትርፍ ጊዜያቸው ተማሪውንም ያሰቃዩ አርሶ አደሩ እንደሚፈልጉ ያደረጉ እድል ሲቀናቸው ደግሞ ተደብቀው የሆነ ሰዓት ላይ ፎቶ መነሻ አንድ ባንክ ስር ምናምን ወይ ገብቶ አንድ ሁለት የመንግስት ወታደር ምናምን አያይዘው መሬት አስቀምጠው ቪዲዮ ቀርጾ መላክ ምናምን እዛ ውስጥ መቆየት ይችላል ማለት ነው at the end of the day ፕሮዳክት ሆኖ ከዚህ ምን ይመጣል ብለህ ስታስብ ከዚህ የመንግስት ስልጣን መመስረት ወይ መንግስት ስልጣን መጋራት ላይ መንገድ ነው ይሄ ብለህ የምታስብ ከሆነ እንግዲህ እሱ ያው ያስተሳሰብ ስተት ስለሆነ አቋም ስተት ይዘነው እናልፈዋለን ማለት ነው እኔ እንደማያዋጣ አውቃለሁ ልክ መንግስት እንደዚህ ምሽሎኮለክ የጎሪላ ፋይተርና ከህዝብ ውስጥ ተደብቆ አምቡሽ የሚሰራን አካል ሙሉ በሙሉ ማጽዳት ኢምፖሲብል እንደሆነው መንግስት ስልጣን ነኛ አካላት የሚያዝም አቅማቸውም አካሄዳቸውም ኢምፖሲብል ነው አንዳንድ ጊዜ ትግራይ እኮ 7 ሰው ሆነው ወጥተው ምናምን ይሉሃል አንደኛ ሌላ ክፍለ ዘመን ነው በክፍለ ዘመን ደረጃ ሁለተኛ ወጥተው ከህዝብ ውስጥ ተደራጁ እንጂ ወጥተው ምሽግ ይዘው መሬት ይዘው ነበር በቀጥታ የሚገጥሙት ደርግን ከሚያከል ኃይል ጋር ቀጥታ ይጋፈጥ የነበረ አካል ራስን ማወዳደር አያስፈልግም አበልጆችህ ቤት ተኝተህ አድረህ ቁርስህን የሆነ ቦታ በልተህ ማታ ላይ ዞር ብለህ ቃህን መሳሪያህን አስቀምጠህ አንድ ሁለት የምትጠጣው ጠጥተህ ከጓደኞች ጋር ስልክ እየተደዋወልክ የምታደርገው ቨርሰስ ታቶ ወይም ደግሞ ቀዳማዊ ያናህርነት ትግራይ ያደርግ የነበረውን ከኢፒኤፍ ጋር ያደረጉትን ከነጀባ ጋር ያደረጉትን ነገር ምንም ልታመሳሰለው ማትችል ምንም የማይገናኝ ጫማ ነው ኮፍያ ነው ሰው ይሄንን ያመዛዘነ ነገር ብናደርግ ይሻላል ለማለት ነው ወንጀላዎቹ ያው just እዚህ ላለው ፖለቲካል ከረንሲ ሊጠቅም ይችላል እንጂ የምናደርገው ኮንቨርሴሽን አይጠቅምም ግን ስቲል ጥሩ ሐሳቦች አንስታል as always አመሰግናለሁ ማሜ